ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ታያችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ታይ የምንመለከታቸውን ጉዳዮችን አስቃኛችሁ። የመጀመሪያው ጉዳያችን መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ የሰላም ስምምነት ተፈራርመዋል የሚለው መረጃ በስፋት ተሰራይቷል። የሰላም ስምምነቱን ተፈራረመ የተባለው ከሰሞኑ እጅ እንደሰጠ ሲነገርለት የነበረው ካፕቴን ማስረሻ ሰጤ ነው ተብሏል። እንግዲህ ካፕቴን ማስረሻ ሰጤ አፋሕድን ወክለው የዘላቂ ሰላም ስምምነት ተፈራርመዋል የሚለው ዜና በስፋት ከመስራጩ በተጨማሪ በአፍሪካ ህብረትና በኢጋድ አደራዳሪነት የተፈጸመ ነው መባሉ ሁለቱ ድርጅቶች ደግሞ በዚሁ ጉዳይ ላይ መግለጫ ማውጣታቸው አነጋጋሪ ሆኗል። እስክንድር ነጋ የሚመራው ይኸው የአማራ ፋኖ ህዝባዊ ድርጅት ደግሞ ማስረሻ ሰጤ አይወክለንም፣ የተደራደርነው ድርድር የለም፣ ያደረግነው ስምምነት የለም ሲል ማስተባበያ ሰጥቷል። ይሄ ጉዳይ አነጋጋሪ ሆኗል። ምን አንድምታ አለው የሚለውን ጉዳይ በስፋት እንመለከተዋለን። ሁለተኛ ጉዳያችን ትግራይ ክልል ውስጥ የጌታቸው ረዳን መፈንቅለ መንግስት በጀነራል ታደሰ ላይ እየተካሄደ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ጀነራል ታደሰ የተሰጣቸውን ኃላፊነት በአግባቡ መወጣት ሳይችሉ ቀርተው 4 ወራት ብቻ እድሜ እየቀራቸው ስልጣናቸውን ለማስረከብ በህወሓት ኃይሎች ከበባ ተፈጽሞባቸው ትናንት በአስቸጋሪ ሁኔታ ውስጥ መዋላቸው ተሰምተዋል። መቀሌ ውስጥ እንግዲህ የተኩስና ፍንዳታ ድምፅ መሰማቱ ተገልጿል። ጀነራል ታደሰ በጌታቸው መንገድ ወደ አዲስ አበባ ይሸኛሉ ወይስ ደግሞ እዛው ተውጠው ይቀራሉ የሚለው ጉዳይ አነጋጋሪ ሆኗል። ህወሓት ይህንን የመፈንቅለ መንግስት እንቅስቃሴ እያደረገ ያለው ወደት ለማምራት ነው የሚለውን ጉዳይ እንመለከታለን። ሶስተኛ ጉዳያችን የኤርትራ ዜጎች በሀገራቸው መንግስት የኢትዮጵያ መንግስት ጦርነት ሊያውጅብን ነውና ተዘጋጁ የሚል መልእክት እንደተነገራቸው አሶሼትድ ፕሬስ ነዋሪዎችን ዋቢ አድርጎ ዘግቧል። እንግዲህ በኢትዮጵያና በኤርትራ መካከል ውጥረት እንዳለ ይታወቃል። በኤርትራ በኩልም ጦርነት ሊከፈትብን የሚል መረጃ በስፋት ይሰራጫል። በኢትዮጵያ መንግስት በኩልም እንደዚሁ ኤርትራ የሀገር ውስጥ ታጣቂ ኃይሎችን እያስታጠቀች ነው የሚል ጉዳይም ይነሳል። ጉዳዩን እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሬና ማን እንደምን አላችሁ? ሰላም መርሻ። መልካም። የመጀመሪያ ጉዳያችን እንግዲህ ከሰሞኑ ለመንግስት እጅ ሰጥቷል ተብሎ ለመንግስት ቅርበት ባላቸው ሚዲያዎች በስፋት ሲነገርለት የነበረው ማስረሻ ሰጤ ከቀናት በኋላ እንግዲህ ከአማራ ክልል መንግስት ወይም ከክልሉ ፕሬዚደንት አረጋ ከበደ ጋር የሰላም ስምምነት ተፈራርሟል ተብሏል። ይህ ስምምነት እንግዲህ በድርጅቱ በኩል አይታወቅም። የማስረሻም የድርጅቱ ወኪልነት ከቀናት በፊት ቀደም ብሎ ተነስቷል የሚል ነገር በእነ እስክንድር በኩል ተገልጿል። እንግዲህ ኢጋድና አፍሪካ ህብረት ደግሞ የዚህ ስምምነት ተዋናይ ሆነው መምጣታቸው አነጋጋሪ ሆኗል። እንግዲህ ድርጅቱ አይወክለኝም ብሏል፣ ግለሰቡ ደግሞ አፋሕድን ወክሎ ተደራድሯል የሚል ነገር በመንግስት በኩል በስፋት እየተሰራጨ ነው። ደሬ ላንተ ዕድል ስጥና ይሄን ጉዳይ እንዴት ተመለከትከው? ምንድን ነው የሚነግረን? ምክንያቱም በጣም ብዙ ወገኖች በዚህ ጉዳይ እየተደናገሩ ነው ያሉት። ድርጅቱ አይወክለኝም ብሏል፣ ከቀናት በፊትም አግዶታል። የመንግስት ኃይሎች ሰዎች ደግሞ እጅ ሰጥቷል ያሉትን ማስረሻ ሰጤን አሁን ድርጅቱ ወክሎ ስምምነት ተፈራርሟል እያለ ነው። አፍሪካ ህብረትና ኢጋድ በዚህ ውስጥ መገኘታቸው ደግሞ አደራዳሪ ሆነው አነጋጋሪ ሆነዋል። በዚህ ውስጥ ምንድን ነው ሊታይ የሚችለው ጉዳይ የሚለው እንመልከት። እሺ፣ አመሰግናለሁ መርሻ። ይሄ ዜና የ2 ቀን ሚዲያውን በደንብ ኮንትሮል አድርጎታል። በምን መልኩ መታየት አለበት የሚለው ነገር ያው እኛ እንደ ገለልተኛ ግራ ቀኝ ያሉትን ሀሳቦች እንመልከታቸው። መጀመሪያ የካፕቴን ማስረሻ ሰጤን በተመለከተ እንግዲህ እጅ ሰጠ የሚለው ነገር በሚዲያ ላይ በሚሽከረከርበት ጊዜ የራሱ ድርጅት በግምገማ አስወግጀዋለሁ የሚል ነገር መግለጫ ወጥቶ ነበረ። አሁን ደግሞ ከመንግስት ጋር ከተደራደረ በኋላ አይ የኛ ወኪል አይደለም፣ በግምገማ የተባረረ ነው፣ ስለዚህ የአፋሕድ የተባለውን ድርጅትም አይወክልም የሚል ነገር አስቀምጠዋል። አሁን ዋና ምንድን ነው የፒስ ዲል ሲባል ወይም ደግሞ የሰላም ስምምነት ሲባል ዋነኛ ዓላማ ወደ ሰላም የሚገቡት አካላት መሬት ላይ ያለውን ማህበረሰብ ታሳቢ አድርገው የሀገርን አጠቃላይ የፖለቲካ ደህንነት ታሳቢ አድርገው ወደ ሰላም የሚወስዳቸውን ጎዳና አብረው ለማዝገብ ነው እና የምር ሰላም ለማምጣት ከተባለ ብዙ ነገሮች ግራቀኝ መመልከት ያስፈልጋል። አሁን የካፕቴን ማስረሻ ሰጤን በተመለከተ እንደ ግለሰብ ወደ መንግስት መግባቱ ያው የራሱ ውሳኔ ነው። በማንኛውም ቅጽበት አዋጭ አይደለም፣ የትግል ሂደት አዋጭ አይደለም ብሎ ወደ መንግስት ቢገባ የሚገርም አይደለም። ግን ትንሽ አሁን ይሄኛው ከፒስ ዲል ጋር ማለት ለየት ባለ መልኩ የሰላም ስምምነት የሚለው ማዕቀፍ በጣም በብዙ መልኩ መታየት ያለበት ነገር ነው። ከዚህ ቀደም ጃልሰኒ የተባለው የኦነግ ታጣቂ
መሪ ገብቶ ነበረ። እሱ ከዚህኛው የሚለየው ጃልሰኒ የሰላም ስምምነቱን ከክልሉ መንግስት ጋር ነበር ያደረገው። ምን እንደተስማሙ አናቅም ነበር። የዛ ጊዜ ተስማሙ ተባለ። ነገር ግን ከሱ በኋላ እንደውም የኦነግ ታጣቂ ምን ብለዋል? የብልጽግና አስርጎት ጃልሰኒን ብልጽግናን አስርጎት የኦነግን አጠቃላይ እንቅስቃሴ ሲሰልልበት ነበር ብሎ አውጥቶ ነበረ። አሁንም ስትመለከት በተመሳሳይ መንገድ የነዚህ የአፋድ የተባለው እንግዲህ አማራ ፋኖ የተባለው ሁለት አደረጃጀት አለ። አፋባ የተባለው እሱ ሰፊ አደረጃጀት ያለው ነው፣ ጎጃም፣ ጎንደር፣ ወሎ። አፋድ የተባለው ደግሞ እንደዚሁ እዚህ ሸዋና ደቡብ ጎንደር አካባቢ ነው። እንደውም የማስረሻ ሰጤ በአብዛኛው ጊዜ የጎጃም ጠቅላይ ግዛት እዝ የሚል ነገር እንደሚመራ ነበር የሚነገረው። ነገር ግን ቤዙን ያደረገው እዚህ ወሎ ላይ ነው። በአብዛኛው ይሄ ጎጃም አካባቢ ያለውን የዘመን አደረጃጀት ሞኖፖሊ ቫይለንስ በዚህ በፋኖ ደረጃ ኮንትሮል አድርገውታል እና ስለዚህ ቤዙን ወደዚህ ወደ ወሎ ተሻግሮ እንዳስቀመጠ የሚናገሩ መረጃዎች ሰምተናል ማለት ነው። እና እነዚህ ነገሮች ስትመለከት በእርግጥ ሰላም ሊያመጣ በሚችል መልኩ ነው ወይስ እንደው ፖለቲካሊ ኦርኬስትሬትድ ሆነው እንደው ለፒአር ፍጆታ ነው የሚለው ነገር እሱ መሞገት አለበት ነው። ሁለተኛ ተሳታፊዎቹ ኢጋድና ኤዩ አፍሪካ ዩኒየን አማራ ክልል ባለው ግጭት ውስጥ ከዚህ ቀደም መግለጫ ወጥቶ ሰምተናቸው አናቅም። ወይም ደግሞ እነዚህ ተፋላሚ ወገኖች ወደ ሰላም እንዲመጡ ፑሽ ሲያደርጉ ሰምተን አናቅም እና በዛ ጊዜ ያላቸው ቅቡልነት፣ የተቋም ጥንካሬ እንዲሁም ደግሞ የገለልተኝነት ጥያቄ ሲነሳባቸው ነበር እና አሁን በዚህ በንግግር ተደረገ በተባለው መንገድ ላይ ቶሎ በራሳቸው ፔጅ ላይ ወይም ደግሞ በራሳቸው ምንድነው ኦፊሻል የሆነ ፔጅ ላይ መግለጫ በሚሰጡበት ጊዜ አሁንም የታማኝነት ጥያቄ ይነሳባቸዋል። ወደፊት ራሱ አማራ ክልል ካለው ግጭትን ከመንግስት ጋር ለማደራደር እነዚህን ሁለቱን ተቋማት እንዴት ታማኝነት ይኖራቸዋል የሚለው ራሱ ጥያቄ ውስጥ ሊከት ይችላል። ይሄ ገለልተኛ ወገኖች ትንታኔ ነው። ኢጋድና ኤዩ ትክክለኛውን አሁን የነ ማስረሻ ሰጤ ሳይሆን ትክክለኛው ሰፊ አደረጃጀት አሁን ጎጃም ውስጥ፣ ጎንደር ውስጥ፣ ወሎ ውስጥ ስትመለከት እስቲላው በቅርቡ ማነው ዘጋርዲያን ያወጣው ዘገባ አለ። ዘጋርዲያን ያወጣው ዘገባ ስትመለከት 80% ገጠሩ በሙሉ በፋኖ ታጣቂዎች ኮንትሮል እንደሚደረግና ግጭት ውስጥ አሁንም እንዳለ ብዙ መፈናቀል፣ ብዙ ትምህርት ቤቶች ከስራ ውጭ እንደሆኑ ይሄ ግጭት የምር ማህበረሰቡን ወደ አላስፈላጊ ቀውስ ውስጥ እያስገባ ነው እና ተነጋግረው መፈታት አለበት የሚለው ነገር ዘጋርዲያን ሰምተናልና መሬት ላይ ያለው ሀቅ በእርግጥ በእንደዚህ በመድረክ ላይ ተስማምተናል፣ በቃ አለቀ፣ ካሁን በኋላ እንደውም ለአንድ ማርክ ነው ይላል። ትንሽ የኢጋድ ትንሽ ፈገግ የሚያደርግ ነው። እንደው መግለጫዎቹ የኢጋድና የአፍሪካ ህብረት የአፍሪካን ችግር በአፍሪካ መፍታት የሚለውን ፕሪንሲፕል በደንብ የሚያጎላ ነው። እንደውም ከኢትዮጵያ የተሻገረ አርአያነት አለው የሚል ነገርም አለው። አነጋጋሪ የሆነ ጉዳይ አንዱ እሱ ነው። እንግዲህ ድርጅቱ በስሙ ስምምነት ተፈርሟል ሲባል አይወክለኝም ካለ ምን አይነት ስምምነት ነው የሆነው የሚለው ጉዳይ አጠያቂ ነው። አንደኛ ይሄ ሰውዬ እጅ ሰጥቷል ነው ተብሎ የነበረው በመንግስት ሰዎች ነው ሲባል ነው የነበረው። ከዛ ደግሞ የወከለው ድርጅትም ደግሞ አላቀውም ካለ ኢጋድና አፍሪካ ህብረት በምን አግባብ እዚህ ውስጥ ገቡ? በነገራችን ላይ ከወራት በፊት ሲዘገብ እንደነበረው የኢጋድም አፍሪካ ህብረትም ሌሎች ዲፕሎማቲክ ኮሚኒቲውም የእነ እስክንድርን የፋኖ ክንፍ ሲያነጋግሩ ነበር ወደ ደላንት አካባቢ አቅንተው የሚል ነገር ተናግሯል። እነሱም አረጋግጠዋል። ንግግሩ ድርድር ሳይሆን የሰብአዊ ጉዳይን የተመለከተ ነው ብለዋል። እንግዲህ ጓዳቸውን የሚያውቁት እነሱ ሆነው አፍሪካ ህብረትና ኢጋድ እዚህ ፖይንት ላይ እንዲገኙ ያደረጋቸው ነገር ምንድን ነው ብለህ ታስባለህ? ኢጋድም አፍሪካ ዩኒየንም በአብዛኛው ጊዜ ልክ በሂሳይን ስትመለከታቸው በተቋም ደረጃ ብዙ የሚቀራቸው ነገሮች አላቸው። ኢጋድ አጠቃላይ አፍሪካ ውስጥ ቀጠና ውስጥ ያለውን ሀገራት ራሱ በትክክል ገቨርን ማድረግ የሚችል አይደለም እንደ ተቋም። ኤርትራ ራሱ ገለልተኛ አይደለም ብለው ብዙም ቁብ አይሰጡትም። ያው ኤርትራ በራሱ ያው እንደ ተቋም ለተቋም እውቅና ባለመስጠት የታወቀ ብትሆንም ኤርትራ ምሳሌ ማድረግም አይቻልም አክቹዋሊ። ነገር ግን ኢጋድ ራሱ በድርጅት ደረጃ ብዙ የሚቀረው ነው ኢንስቲቱሽናሊ ማለት ነው። ፕሬስ ሴክሬታሪያት ዋናው ወይም ጀነራል ሴክሬታሪያት ከላይ ያለው አመራር ነው ትልቁ ስልጣን ያለው ያው ኢትዮጵያዊ ወርቅነህ ገበየሁ ማለት ነው። ሌሎች ኦርጋኖች አሉ፣ ከሱ በታች ያሉ ኦርጋኖች አሉና የፕሬስ ሴክሬታሪያቱ ብዙ ስራ ይሰራል። ምናልባት ኢትዮጵያዊ ስለሆኑ ለጉዳዩ ቅርብ ስለሆኑ ይህንን ኦብዘርቭ ለማድረግ የተመቸ ሊሆን ይችላል ወርቅነህ ገበየሁ ማለት ነው። ኤዩን በተመለከተም በዚህ መልኩም ገብቶበት ሊሆን ይችላል። ነገር ግን እኔ ፕሪቶሪያ ስምምነትም እኮ መች ሰላም አመጣ?
ፕሪቶሪያ ስምምነት እንደ አርምድ ስትራግል የሚያደርግበት መሬት ላይ የነበሩ ሁሉም ታጣቂዎች ኢንቮልቭ ያደረጉበት ለጊዜውም ቢሆን ጦርነት ያስቆሟል። ገባይ ግን ስቲል እኮ ፕሮብሌሙ እኮ ኤግዛስብሬት አድርጓል እኮ ማለት አሁንም ስቲል ፕሮብሌሙ እጅግ በጣም የተወሳሰበ ሄዷል ነው እና እንኳን እንደዚህ አሁን ጥርጣሬ የሚያጭርና ሰፊ ማህበረሰባዊ መሰረት የለውም አንድ የሆነ አመራር ወጥቶ ከመንግስት ጋር እኔ ተወካይ ነው ብሎ መደራደሩ ያን ያልተጨባጭ ነገር አያመጣም ተብሎ አይደለም እንዳለ አሁን የፋኖ አደረጃጀቶች ራሱ ከመንግስት ጋር ተቀምጠው እውነተኛ የሰላም ስምምነት ካልሆነ ምንም መፍትሄ አያመጣም። ኢቭን አሁን ያሉት ራሱ አሁን በጎጃም እነ ዘመነ፣ በወሎ እነ ምሬ፣ እንዲሁም ደግሞ ጎንደር እነ ሻለቃ ሀብቴ የሚባሉት፣ ሸዋ ላይ እነ መከታው፣ እነዚህ ተሰብስበው ከመንግስት ጋር ራሱ ቢነጋገሩ ፒስ ድሉ ወይም ፒስቶኩ የምር ማለት ነው ጄኒውን ካልሆነ ለውጥ አያመጣም። እንኳን አይደለም እንደዚህ ሰፊ ቤዝ የለውም ተብለው በሚጠረጠሩትና ኢቭን ድርጅቱ የእኔ አካል አይደለም ብለው ወደ ዳር የገፋቸውን ግለሰብ ኢቭን መንግስት እንኳን አቅፎ እንኳን መነጋገር አይደለም። ምክንያቱም ውስብስብ ነገር ነው። ፒስቶክ ኢቭን ከቲፒኤልኤፍ ጋር የነበረውን እየተመለከትን ነው። ጭራሽ ከሻዕቢያ ጋር ኮንስፓየር አድርጎ ኢትዮጵያ ላይ ሌላ የፖለቲካ ማጡ ስለመክተት ሌላ የቤት ስራ እየሰራ ነው ማለት እና ፒስቶክስ እንደምናስበው ነገር አይደለም። በደንብ ከመንግስትም ወገን ከተፋላሚ ወገን የምር በቃ ህዝባቸውን ነፃ ለማውጣት የሀገር ችግር ግድ ብሏቸው ወደዛ ውስጥ ካልተገባ የመድረክ ዝም ብሎ ትርኢት ነው የሚሆነው። ከዛ በኋላ ደሬ አማን ወደ አንተ ስመጣ ምናልባት እንግዲህ ይህ ስምምነት በድርጅታዊነትና በግለሰባዊነት አጣቂኝ ውስጥ የገባ ነው። አሁን በአደባባይ እንደምናየው እንግዲህ ማስረሻ አፋድን ወክዬ ድርጅቴ ስምምነት ተፈራረምኩ ነው እያለ ያለው። መንግስትም ከአፋድ ጋር ነው ተፈራረምኩ ያልኩት ያለሁት ማስረሻ ተወካይ ነው እንጂ ድርጅት ነው የተስማማኝ የተደራደረው ኢጋድና አፍሪካ ህብረት አሉበት እያለ ነው። የድርጅቱ መሪ እስክንድር ደግሞ ወይም እንደ ድርጅት ባወጡት መግለጫ የለንበትም፣ አልተደራደርንም፣ ማስረሻም አይወክለንም፣ ቀድሞ ታግዷል የሚል ነገር ነው። በእርግጥ እግዱ እጅ ሰጠ ከሚለው ወሬ መሰራጨት በፊት ታግዷል የሚል መረጃ በስፋት ሲሰራጭ ተመልክተናል፣ ታዝበናል። እንደ ገለልተኛ ኦብዘርቨር እንመለከታለን። አሁን እዚህ ጋር የመጣው ነገር ኢትዮጵያ ውስጥ ያሉትን የእርስ በርስ ጦርነትና ግጭቶች በንግግር መፍታት ይገባል የሚለው ጉዳይ ብዙ ወገኖች የሚያነሱት ነው። ይሄ የሚስማማ ሀሳብ ነው። ጉዳዩ ግን ጄኑዊን በሆነ መንገድ ችግሮቹ መፍታት የሚያስችል ነው የማያስችል ነው የሚል ጉዳይ ነው። አሁን ኦሮሚያ ክልል የተወሰነ የኦላ ክንፍ ድራድሮ ገብቷል መባሉ ይታወሳል። እሱ የታጠቁ ኃይሎችን ይዞ ገብቶ እንደነበረ ይታወ ይሄኛው ደግሞ የተለየ መልክ ነው ያለው። ግለሰቦች ናቸው፣ ሁለት ግለሰቦች የገቡት እንጂ ድርጅቱ እዛው እንዳለ ነው። እንግዲህ ይሄ ድርጅት አፋድ የሚባለው እንግዲህ ምን ያክል ኃይል አይኑረው ባናቅም በአራቱም ቀጠና የአማራ ክልል ቀጠናዎች ይንቀሳቀሳል፣ ከመንግስት ጋር ይዋጋል። እንደ አይነት አጣብቂኞች ምንድን ነው የሚነግሩ? ምን አይነት አንደምታ ነው ያለው? በመንግስት በኩል ለፕሮፓጋንዳ ፍጆታ ነው ይህን ነገር ያመጣው እያሉ ነው ስምምነት በስማቸው ፈርመናል የተባሉት አካላት። መንግስት ደግሞ አይ ስምምነት አድርገን ኢጋድና አፍሪካ ህብረት ኦብዘርቭ አደረጉ ተስማምተን ይሄው የክልሉን ህዝብ እፎይታ ልንሰጠው ነው፣ እንዴት ችግሮችን በንግግር መፍታት እንደሚቻል እያሳየን ነው ለሌሎች ታጣቂዎችም እያለ ነው። እና ምን ይታያል? አባን መሀል ላይ ያለውን ነገር ካለው ነባራዊ ሁኔታ አንጻር እንዴት ነው የምታየው? ጥሩ እንግዲህ እስቲን ከፋፍለው እንዳንየው የመጀመሪያው ግለሰቡና ድርጅት ነኝ የሚለው መካከል ልዩነት እንዴት ተፈጠረ፣ ልዩነቱ ደግሞ ምንጩ ምንድን ነው የሚለውን እናየው አንደኛ። ሁለተኛ ተቋማት በዚህ ሂደት ውስጥ የሰላም ስምምነቱ ላይ የተገኙ ተቋማት እንዴት ተገኙ፣ እዛ ቦታ ላይ ለምን ተገኙ፣ ራሳቸውን ችለው ተገኙ ወይስ በጫና ወይ ደግሞ በተለያየ መንገድ እጅ ጥምዘዛ ተገኙ ወይ የሚለውን ነገር እንየው። በሶስተኛ ደረጃ ይሄ የተደረገው ስምምነት ችግሩን ይፈታል አይፈታም፣ ለመፍታት ግባት ይሆናል ወይስ ግባት ምንም አይሆንም የሚለውን ነገር እንዳስሷለን ማለት ነው። የመጀመሪያው እንግዲህ ግለሰቡ ማስረሻ ሰጤ ማን ነው የሚለውን ነገርም ክሊር መደረግ መቻል ያለበት ነገር ይመስለኛል። የራሳችንን ፖለቲካል አምቢሽን እንይዘውና ሰብሰብ ብናርገውና
እንዴት ነው ይህ ግለሰብ የመጣው፣ ከየት መጣ፣ ለምን መጣ የሚለው ነገር ዝም ብሎ ለነገሮችን አናላይዝ ለማድረግ እንዲያመቸን ወደኋላ ትንሽ መመለሱ ግዴታ ይሆናል ማለት ነው። እንግዲህ ማስረሻ መቶ አለቃ ማስረሻ ሰጤ የአየር ኃይል አባል ነበረ። አየር ኃይሉ ደግሞ ከፍተኛ የህወሓት ሰዎች የብልግና ተግባር የሚፈጸምበትና እዛ ውስጥ የነበሩ አባላቶች ከህወሓት ውጭ የሆኑ ሰዎች ሰዋዊ ክብራቸውን ያጡበት ብዙ የውርደት ነገር የሚፈጸምበት ተቋም የነበረ ነገር ነው። ለዚህ ማረጋገጫ ምንድን ነው የሚሆነው? በከፍተኛ ደረጃ የህወሓት ማብቂያ ዘመናት መቃረቢያ 5 ዓመት አካባቢ በከፍተኛ ደረጃ ውጭ ሀገር ሰላም አስከባሪ በሄዱበት የአየር ኃይሎች ከርቶ ወደ ትጥቅ ትግል የሚቀላቀሉበት ሂደት ነበረ። ሀገር ውስጥ የነበሩት በነዚህ ሰዎች ከምመራ ጥይት ብላኝ ወይ እነሱ ይጥፉ ወይ እኛ ንጥፋ የሚል ጋር አቋም ላይ በመድረስ ትግል ወደሚደረግበት ዳር ሀገር የሚፈሱበት ሂደት ነበር። ማስረሻም እንደ ሌሎቹ ወንድሞቹ አራ ሆኖ ይሄንን ሰዎች በእነዚህ ሰዎች ከምመራ እኔ ልጥፋ በሚል ነገር ደረጃ ላይ ደርሶ ወደ ትግል ለቀላቀል ስል በወንጌል ላይ ተይዞ በእስር ቤት ውስጥ ሲሰቃይ የነበረ ሰው ነው። የተሰቃየም በእነዚሁ በህወሓት አባላቶች አማራ በመሆኑ ጸያፍ ማንነቱን እስኪጠላ ድረስ ጸያፍ ተግባራቶች ሲፈጸሙበት ነበር። ይህን ጸያፍ ተግባር ደግሞ በድፍረት በቀረበው በሚያገኘው ፍርድ ቤት ላይ በግልጽ ሲናገር ነበረ ታጋይ ነበረ። ማስረሻ ከለውጡ በፊት ነው። ከለውጡ በኋላ የትግራይ የሰሜኑና የውሃ ጦርነት ሲከፈት ከጓደኛው ከዘመኔ ጋር ሆኖ ለመጀመሪያ ጊዜ ያየነው ቅጠለማ ዩኒፎርም ለብሶ አማራ ህዝባዊ ሰራዊት ነው ምናምን ይቋቋም በሚል ነገር እንቅስቃሴ ሲያደርግ የነበረ መሆኑን የምናስታውሰው ነው። እንዳውም በኋላም የታሰሩበት ሂደቶች ነበሩ። ግን በዛም በዚህ አሁን ለተመሰረተው የትጥቅ ትግል አንቀሳቃሽ እንደነበረና ነገሩ እንዲፈጠር ሂደቱ ውስጥ የነበረ ግለሰብ ነበረ ማለት ነው። አሁን ይህን ያዘውና በግምገማ አፋድ ከሚባለው ድርጅት ጋር በግምገማ ተባሯል የሚል ነገር መጣ። እንግዲህ አፋድ የሚመራው እስክንድር ነጋ ነው። እስክንድር ነጋ ማስረሻ ከዘመኔ ጋር ሆኖ ሰራዊት በሚያደራጅበት ሰዓት እስር ቤት ነበር። እስክንድር የምታስታውሱ ከሆነ ከነ ጀዋር ጋር የታሰረበት ዘመን ማለት ነው። አፋድን ማን ወለደ ካልነው አፋድን እንግዲህ ማስረሻ ነው የሚወልደው ማለት ነው። እሱ በወለደው ድርጅት ውስጥ በግምገማ አባራሉ ማለት በሞራል አንጻር ብናል ያስኬዳል። እሱ ሌላ ጉዳይ ነው። የትኛው ድርጅት በትጥቅ ትግል ውስጥ ያለውና በትጥቅ ትግል ውስጥ ያለ ድርጅት በምርጫ ያልተመረጥክበት አንተም ጫንቃ ላይ ወጣ እንጂ ማን መረጠ? ማንም እኮ ድርጅታዊ አሰራር አለ። ድርጅታዊ አሰራር ነገርኩ እኮ በምርጫ ስትመረጥ ነው እንጂ አንተ ጠፍጥፌ ጓደኞችን ሰብስቤ አንተ ሊቀመንበር ሆኖ የተመሰረትክበትን ድርጅታዊ አሰራር መዋቅር ነው ብለህ የምትኩራራበት ነገር አይደለም። እንደዛ የምትኩራራበት በምርጫ ቁጭ ብለህ አባላቶቹ እጅ አንስቶ ድምፅ ሰጥቶ ሲመርጡ ነው። እኔ ተመርጬ ነው የመጣውን። ይሄ ዓለም ላይ ያለ ትሬንድ ነው። ነገርኩ እኮ ድርጅታዊ አሰራር የሚባለው ይሄኛው ነው። ነገር ግን በትጥቅ ትግል ሂደት ውስጥ የምትወጣው ግን ከሆነ አንተ ጓደኞችን ሰብስቤ በጓደኞች መካከል ደግሞ ኮንቪንስ አድርጌ ስትለወጣ አንተ ወደ ላይ ስለምትወጣ አንተ የመሰረትከው ነገር ነው እንጂ ድርጅታዊ ቅርጽ ነው ይሄ በምርጫ የመጣ ነገር ነው ተቋም ነው ብለህ የምትኩራራበት ነገርም አይደለም። እሱን እንለፈው። ግን በዛም በዚህ ድርጅት ውስጥ ማስረሻ የተገመገመበት ተብሎ እንግዲህ የምንሰማው አንደኛው ከመንግስት ጋር አብሮ በማባር የሚል ነገር ነው። መረጃዎችን ሲያወጡ የምንሰማቸው ነው የሚዲያ የምንሰማው። ሌላ የዲሲፕሊን ችግር የሚል ነገር መጥቷል። በማስረሻ በኩል ደግሞ ምሎ የሰማነው ሚዲያ ላይ አሁንም ተመሳሳይ የፖለቲካ መስመር ልዩነት አለኝ ነው ያለው ማስረሻ። ምንድነው ልዩነት ሲባል
የአማራ ታሪካዊ ጠላት የሆኑት ሌላው ቢቀር እንደ ማህበረሰብ ብንረሳ በግሌ በአማራነቴ ሲያሸማቁ ሲቀልዱብኝ ሲጫወቱብኝ ከነበሩ ሰዎች ጋር አብረን እንስራ ማለት ይሄንን እኔ አልውጠውም የሚል ሐሳብ አነሳ። ምናልባት የሐሳብ ማሽረሻ ቢያነሳም ብዙ አማራዎችን ሊያነሱ ይችላሉ ነገ ማለት ነው። ዛሬ አንተ ስልጣን ላይ ብቻ ለመሄጃ መንገዴ መዳረሻዬ ነው በሚል ነገር ይሄድ ምን ችግር የለውም ከዋድ ጋራም ብንሰራ ከኦላ ጋራም ብንሰራ። እንዳው ዛሬ ጠዋት አንድ ሚዲያ ላይ ሰማ ምን ነውርነት አለው አብራችሁ አትስሩ ማለት የአብይ ስትራቴጂ ነው እንጂ ነውር እኮ የለውም ብሎ ትላንትና ቲፒኤልኤፍ ከዚህ አገር ፖለቲካ ስርዓት ውስጥ ካልተወገደ ኢትዮጵያ ህዝብ ሰላም አያገኝም ብለን አብረን የጮኑ አብሬ ታገልን ሰዎች እንዲህ ብሎ ሲናገሩ እኔ ምንድነው እየተፈጠረ ያለው ብለው ነገር አስቤያለሁ። ማስረሻ የመስመር ችግር ነው ያለብኝ ነው ያለው። ችግሩ ምንድነው? መስመሩ እኔ ከነዚህ ሰዎች ጋር የሚደረገው ትብብር አይጠቅምም፣ ለአማራም አይጠቅምም፣ ለአማራም ሀገር ክዳት ነው የሚል ነገር አስቀመጠ። አይ የለም አንተ ብር ሰርቀሃል የሚል ነገርም መጥቷል። አናቆም ሰርቅ ይችላል እሱን አናቆም በእነስኬንደር በኩል ያላወራረድከው ብዙ ሚሊዮን ብር አለ ምናምን የሚል ነገር መጥቷል። አናቆም እነሱ ናቸው የሚተዋወቁት ሊያደርግም ይችላል። ግን ማስረሻን እንደው ትናርገን ብናስበው ይሄ ሰውዬ ይሄንን ትግል የጀመረ ሰውዬ በምን እሳብ የፈለግከው ስትፈርጆ ከመንግስት ጋር ሰራ ነበረ ብሎ መፈረጁ አግባብ ይሆናል? ሪሊ ማስረሻ ይህንን ትግል መጀመሪያ ብሎ የጀመረ ሰውዬ ለመንግስት ተላላኪ ሊሆን የሚችልበት ቴንደንሲ እንደ አንድ ኢንቴሊጀንስን ተጠቅሜ ስታስበው ያስኬዳል። ይሄ እኮ ያጋጥማል መሀል ላይ ተላላኪ ሆነ የምትሄደው ይሄ እኮ ዘፋውንደር እኮ ራሱ ነው እንደሚሰልለው የመጨረሻ ሰው እኮ ነው ሰውዬ። ቆይ የመጨረሻ ሰው ነው። ሌሎች የትጥቅ እንቅስቃሴዎችም ውስጥ ብታይ እንደዛ አይነት ነገሮች የመጨረሻ ሰው ነው። ምክትሉ ወይታች ያለው ሰውዬ ስትመለምልና እንደዚህ አርግ ብለህ ልትልከው ትችላለህ። የመጀመሪያው ሰውዬ ትጥቅ ትግል ጀምር ብለህ ትልከዋለህ እንዴ? እንደዛ ነው እኮ የተባለ ያለው እኮ። ቅጠላማውን ልብስ ለብሶ ከዘመኔ ጋራ ትጥቅ ትግል ጀምሩ እናንተ ብሎ መንግስት ማስረሻ ልኮታል። አናውቅም እንዴት ነው እንደ አእምሮንን እኮ ማናሰራ እንጂ ጎበዝ አእምሮአችን እናሰራ እንዴት አይደለም። እንዴት ብሎ ነው የሰውዬ ራሱን የሚሰልል ሌላ ሰው እኮ የለም እኮ ራሱን ነው የሚሰልለው። ራሱን እሱ ነው እኮ መስራቹ። አይ መስራቹ እሱ ነው። መስራቹ እሱ ከሆነ መስራች አይደለም በነገራችን በተልኮ በስለላ ማን ጀመረ? ድርጅት ውስጥ አንተኛው ማን ጀመረ? አሁን ይኸውልህ ባክቱ የቱ ጋር ነኝ ያለው ወሰለኝ ቅጠላማው ዩኒፎርም ለብሶ ሁለት ሆኖ ህዝባዊ ሰራዊትን መሰረት አለ ብሎ ጀመሩ። ቀን ማን ነው ጀመረው? ከሁለቱ ሌላ ከህዝባዊ ኃይል በፊት ህዝባዊ ኃይል የሚለው ከመምጣቱ በፊት ወያኔ ወሎ ውስጥ ነበር ከፍተኛውን ምንድን ነው ዘመቻ ሲያደርስ የነበረው እና የመከላከያ ሰራዊት ራሽን እየቆረጠላቸው ሲዋጉ የነበሩት የነ ምሬ ፋኖ ነበር እና ከጎጃም ራሱ ይቀድማል። በነገራችን ላይ ከነዘመን ራሱ ይቀድማል በትንቅስቃሴ መግባት መሬት ላይ ኢቨን ከመከላከያ ጋር ራሽን እየቆረጠላቸው የሆነ እንደውም አረንጓዴ የሚመስል ዩኒፎርም አድርገው ጎንደርም ነበረ ከዛ በፊት ነው። ጎንደር የመጀመሪያ ጎንደሮች ናቸው። እነንትና እነማን ነው እኔ እያልኩ ያለው አይደለም። እኔ እያልኩ ያለው ህዝባዊ አማራ ኃይል ያስፈልጋል ብሎ ጽንስስ ይዞ እሱን ነው እያወራ ያንማ እኮ ከዛ ፊትም እኮ ዜሪዝ ነው ወርድ እኮ ተው እሱ ዝርዝር ውስጥ አንገባ። ትጥቅ ትግሉ ለምን ፋኖንማ እንዳልመሰረተ እኔ እንዴት ብለህ ፋኖ የሚባል እኮ ከዛ ቀድሞ ምጸረ ወያኔ ትግል ውስጥ እኮ እና በራ ማን ነው አንድ አይን ያለው እነሱ ሁሉ እኮ ስታገሉ ነው እናረጋ እነ መሳፍንት ሲዋጉ ምናሉ ብዙ ዝርዝር አለ። እሱን እናቆሙ። እኔ እያልኳለሁ የአማራ ጥያቄ አለና ህዝባዊ ኃይል አቋቁመን እንዲያውም ፓራሌል ሰራዊት አታቋቁሙም ከቻላችሁ ልክ ሌሎቹ እንደሚያደርጉ በመከላከያ በሚሊሻ ስር ትዋቀራላችሁ ሲባል አይ እኛ ኃይል ነው የምናቋቁም ራሱ የቻለ የሚል ነገር ያነሱ ዘመኔና ማስረሻ ናቸው። እነዚህ ሁለት ሰዎች ናቸው ይሄን ነገር ያነሱ። ይሄን ነገር አንስቶ በኋላ ወደ ታደገ ወደ ፋኖ የሚለውን ነገር ያዘና ወደ ጸረ መንግስት እንቅስቃሴ አደገ ነገር
ይህንን ነገር እንግዲህ የጀመረው አንድ ማስረሻ ራሱን ልሰልል ነው ወይ እዛ ውስጥ ገባ? እኔ አንድ ጥያቄ ራሱን ልሰልል ነው ወይ? እርግጠኛ ምናምን አይደለም። አሁን ይኸውልህ ምንድን ታውቃለህ? ኢንተለጀንስ ያችን ይጠቀም ራሱ ነው እኮ ራሱ እኮ ነው እኮ የመጨረሻው ሰው እሱ ነው። የመጨረሻ ሰው እሱ ነው እና መንግስት ነው አሰርጓል ሰው አይደለም ከብዙዎች አንዱ ነው እሱ። ኦሮገዳው በቃ ተው ወደሚቀጥለው እንሂድ ወይ ደግሞ እንትን ውስጥ እንግባ። እየነገርኩ ያለው ሁለቱ ሰዎች ማለት አሁን አንተ ቁንጮ እሱ ነው እያልክ ነው። ጎን ለጎን ብዙ ሰዎች ማን አለ የቱ ጋር ሲንገርስ ቆይ እስቲ አውጣ አሁን ቅጠልማው ዩኒፎርም ለብሶ ሲወቀሳቀሱ ከነበሩ ሰዎች ከማስረሻና ከዘመነ ውጭ ሌላ ማለት ነው። የአማራ ፋኖ ቆይ እሱ ነው እሱ በኋላ እኔ አሁን ነግሪ ነገር እነሱ ለብቻ ሰራዊት አንተ የምትለው ለሰራዊት መሰረታለን ብሎ ተንቀሳቀሱ ሰራዊት መሰረታለን ብሎ ተንቀሳቀሱ ጊዜ ከማስረሻና ከዘመኔ በላይ ማን ነበር? በኋላ ዘመና ነበር መሪው እና አስረስ ነበሩ፣ ሌሎች ነበሩ። ሁለቱ ናቸው እንግዲህ እኛ ፐብሊክሊ ያየናቸው ምናልባት ከምናውቀው ውጪ በጀርባ ሆኖ ሲያደራጁ ነበር። ጀስቲፋይ ያደርገው ባው ለምታረጋው ጀስቲፋይ ያደርገው ይሄ ሰውዬ ራሱን ልሰልል ወደዚህ ትግል ገባ ብትሉኝ እሱ አስኬደኝ ብኔ እኛ እንደሱም አላልንም እኮ ባይዜ አላልንም። ይኸውልህ እዛ መጀመሪያ ኮዝ ኖሮት ገብቶ ሊሆን ይችላል፣ ወይም ደግሞ ተልኮ ኖሮት ሊሆን ይችላል፣ መሀል ላይ ደግሞ ተልኮ ቀይሮ ሊሆን ይችላል፣ ወይም የፖለቲካ መስመር ልዩነት ተፈጥሮ ሊሆን ይችላል። ፖይንቱ አሁን ምንድን ነው መሰለ ማስረሻ እኔ በዚህ ልከሰስ የሚገባ ሰው አይደለም። ኢንተግሪቲ አለው ማንም ወያኔ ቤት አላቅላቂና እንትን በነበረበት ሰዓት ይሄ ሰውዬ ወያኔ መወገድ አለበት አማራ ላይ በደር አድርሷል ብሎ ዋጋ ከፍሎ በትክክል ያሳየ ሰው ነው። ይህን ዋጋ ተቀበልለት የመጀመሪያ ደረጃ ማለት ነው። ዛሬ ስለተጋጩ አይደለም ነው እንጂ ስለላ ገባ እያልከኝ ያለው እኮ ኢንተግሪቲ ጥያቄ ያለበት እያልከኝ እኮ ነው። ያነሳበት ድርጅቱ ነው ከመንግስት ጋር ተልኮ ተቀብሏል ስለላ ያለው ድርጅቱ እኮ ነው። ድርጅቱ ውስጥ ያሉ ሰዎች ራሱ ይልቅ ሊያነሱበት አይገባም። የሰውዬ ኢንተግሪቲ ያለው ሰው ነው ያልኩት ያለው። እሺ ሐሳብ ለምሳሌ ሁለተኛ ነው ሐሳብ ስለላ የሚለው ነገር ወለኛ ቆይ አንዴ እንትን እንበለው እዚህ ጋር ስለላ ያለው ድርጅቱ ነው። ድርጅቱ አንደኛ ካራክተር አሳሲኔሽን የተለመደ ነው። ስትወጣ ወይ ሌባ ነህ ወይም ደግሞ ሰላይ ነህ ብሎ የመለጠፍ እሱ የተለመደ ነው። እኔ እሱ አይደለም እኮ አርጊመንቴ። የማስረሻ ሰጤ እንዳልከው ከጀማሪዎቹ አንዱ ነው። ነገር ግን ማስረሻ ሰጤ አሁን ያለበት ስታንዳርድ አሁን ያለበት የትግል መሪነት በእርግጥ ሰፊ ማህበረሰባዊ ቤዝ አለው ወይ? ከዛ እሱ ነው እንጂ እንትን እንዳልከው እኮ እንዴ ለምንድን ነው ኢቭን እስክንድር ነው አይደል ይሄን የተባለው? እስክንድር ራሱ እኮ ብዙ ሚሊዮን ብር እኮ ይጠረጥ ማለት የተሰበሰበ ብር እስክንድር ጋር አለ እና እስክንድር ይጠየቃል ተብሎ እኮ ራሱ ሲተች ሰምተናል እኮ። አሁን ምንድነው የዛ ጉዳይ አይደል ጓዳ ጎድጓዳቸውን ተውና አማን ከላይ ያለው ዋናው ጥያቄው ምንድነው? አሁን የሚካሰሱት የሚወነጃጀሉትን ነገር አናቅም። ፖለቲካ ነው ጀስት ንጹህ የሆነ መካሰስ ነው ተብሎም ሊወሰድም ላይወሰድም ይችላል። ፖይንቱ አሁን ቅድም ያነሳው ጥያቄ ምንድን ነው? አሁን አንተ የማስረሻን ባክግራውንድ አንስተሃል፣ ኢንተግሪቲውን አንስተሃል። ኢስ ኦኬ። ፖይንቱ ማስረሻ አፋሕድን ወክሎ ከመንግስት ጋር ስምምነት አድርጓል። አሁን አፋሕድ ደግሞ አይወክለኝም አለ። ኢትዮጵያ ውስጥ ሰላም እንዲመጣ መንግስትና የታጠቁ ኃይሎች በአዙሪት ውስጥ ሀገሪቱን እያመሱ ከሚቀጥሉ ሰላም ሀገሪቱ እንዲትሆን ህዝቡ እንዲተነፍስ እንደሚፈልግ አካል ይሄ ነገር በድርጅትና በግለሰብ መካከል አጣብቂኝ ውስጥ ያለ ነው። አንተ ለምሳሌ ማስረሻ እንደ አይነት ኢንቴግሪቲ ስላለው አይ አሁን የፖለቲካ ልዩነት አለ ብሎ ሊገባ ይችላል። ልክ ነው። እንደ ግለሰብ መግባት መብት ነው። እንደ ድርጅትን መደራጀር መብት ነው። አሁን ግን እንደ ግለሰብ ነው እንደ ድርጅት ነው የሚለው አጣብቂኝ መጣ። መሀል ላይ ያለው ነገር ምንድን ነው? አንተ ምልከታ እንግዲህ ቅድም እኮ አነሳው እኮ ድርጅት እኮ ሰዎች ናቸው የፈጠሩት። ብዙ ጊዜ መሪ የሆኑ ሰዎች ተጽዕኖ ፈጣሪዎች ናቸው እንጂ በተጽዕኖ የተሰበሰቡ ሰዎች መሪዎችን በተለይ ትጥቅ ትግል ላይ እነዛ መጀመሪያ ተጽዕኖ ፈጣሪ የሆኑ ሰዎች ናቸው እነዛን ሰዎች የሚሰበስቧቸው። ዋናው አስኳሉ ጋር ጥያቄ አለኝ ካለ እኔ ስለ ተከታዩ ብዙም ጥያቄ ስሜትም አይሰጠኝም እሱ ነገር ማለት ለምን መጀመሪያም እነዛን ተከትሎ የወጣ ሰው ነው ማለት ነው። ሌሎች መሪዎች አሉ እነዛን ተከትሎ ነው ወጣው። ግን አሁን ማስረሻ በዚህ ሂደት ውስጥ መጥቶ እኔ ልዩ አመራር ነበርኩ አመራር እንደነበረ ማንም ያውቃል፣ ልዩነት ስላለኝ ከዚህ ተቋም እኔ ሰላም ይሻላል ብዬ መጣው። ምናልባት እንግዲህ የተለያየ ገላጭ ነገሮች እዛ ጋር ሊጠቀሙ ሊሆኑ ይችላል።
ማስረሻ ኮምፕሊትሊ የዚህ ድርጅት አባል ነው የሚለውን ነገር አይ ድርጅቱን ሙሉ ውክልና አለው የለውም እሱም ሌላ ጉዳይ ነው። ቅድም ብያለሁ። ጫካም ያለው ሰውዬ በምርጫ እስካልተመረጠና እስካልተወከለ ድረስ እሱ ራሱ ወከለ እንጂ ውክልና የለውም። ውክልና ማለት በምርጫ ነው የሚረጋገጠው። አባላቶች በአንተ ሲመርጡ ነው እንደምትወክል እንጂ እኛ አሁን እንደ ሀገር ቆይ መፍትሄ የሚያመጣ ሁለቱ አታምታታብኛ እና እነዛም ቢሆኑ ይህን ድርጅት አሁን ነገ እስኬንደር ቢመጣ ነገ እስኬንደርን አንተም አትወክልም ድርጅቱ ሊባል ይችላል። ወይ ደግሞ ድርጅቱን ቢመጣ የተወሰነ 5 ሰዎች ደግሞ እዛ ቀርቶ እኛ ድርጅቱን እንወክላለን ካሉ ፌ ነው ማለት ነው። ሌላ ነገር የለውም ማለት ነው። ምንም መረጋገጫ የለውም። ማንም በእንትንም የተዘጋጀ በምርጫም የተመረጠና ተወክለናል ብሎ የተቀመጠ ሰውም ስለሌለ ማለት ነው። እሱን እንለፉ። ግን በዚህ ሂደት ውስጥ ይሄ ጉዳይ ችግሩን ይፈታል ወይስ ያስችላል ወይ አያስችልም ብሎ ነገሩን ማየቱ ጠቃሚ ይመስለኛል። ስለዚህ አንተ ይህ ስምምነት በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት ወይም አፋድ ብሎ ራሱ የሚጠራው የፋኖ ክንፍ መካከል የተፈረመ ነው ወይስ ደግሞ የፖለቲካ መስመር ልዩነት አለ ብሎ በወጣው ማስረሻና በመንግስት መካከል? በቃ ማስረሻን አፋድን ይወክላሉ ካለ እኮ ይወክላል። ቃል እኮ ነው። ቅድም አልኩ እኮ አይደለም እነሱን አፋድ አይደሉም ብልስ ማስረሻ ምንድነው? አንተ ማረጋገጫ ቆይ ማረጋገጫ ምንድነው? እኔ ነኝ አፋድ አለ ያይዘዎች ምንድነው ማረጋገጫ ነገር ያሉትን ግራውንድ ላይ ግራውንድ ምናምን 10 ሰዎችን ያዘና የኛው ሰውዬ እኛ የአፋድ ምክር ቤት አባላቶችና ስራ አስፈጻሚዎች ነን ካሉ ምንድነው አንተ የምታረጋግጠው? አንተ ለፈለግከው ሰውዬ ነው የምትሰጠው ድምፅ። አይ እኔንም አይደለም እኔንም መስለኝ እነዚህ ሰዎች ናቸው አፋድ። ቆይ አይደለም አዳምጠኝ 10 ሰዎች ወጡና እኛ ነን የዚህ ፓርቲ አለ። መጨረሻ ላይ ፓርቲና አድጫው ጫካ እንኳን እዚህ እንኳን የሚወስነው ማን ነው? ምርጫ ቦርድ ነው የሚወስነው። ለምንድነው ምርጫ ቦርድ የሚወስነው? እኔ ነኝ ይሄ ፓርቲ ስል ያኛው ኦኔግ ነኝ አለ ያኛው ነቦቀጂላ እነዚህኛው ኦኔግ ነኝ አለ። መጨረሻ ሊዳኛቸው ሞከረው ማን ነው? ፍርድ ቤትና ምርጫ ቦርድ ነው አይደል? አንተ እንዴት ትዳኛለህ? ማስረሻ ወጥቶ እኔ ነኝ አፋድ አለ። አይዛ ያለው ደግሞ እኛ ነን አዲስ ነጥቶች አይወክሉም አለ። አንተን ዳኝ ማን አደረገ? የመጀመሪያ ደረጃ በምንድን ነው ዳኝነት አይደለም ልትል አችልም። መጀመሪያ ደረጃ የራስን ሴንስ ነው እንጂ የምታረገው ሴንስ አድርገህ አይ ይሄ ሰውዬ አፋድ የተሻሉት እነዛ ናቸው አይ ይሄኛው አፋድ ነው ብለህ ልትቀምጥ ትችላለህ እንጂ ምንድን ነው ማረጋገጫ? እንዴት ዳኝ ትሆናለህ ነው ቁጥያ። ምንድን ነው መሰለህ አንደኛ አማን እኔ ልክ ነው ብዬ የማላስበው ነገር የሆነ ድርጅት ምርጫ ውስጥ ካልገባ በምርጫ ቦርድ አማካኝነት የሚፈጸም ምርጫ ከሌለ ድርጅት የለም፣ መሪም የለም፣ መራጭም ተመራጭም ግምገማም የለም የሚለው ነገር ልክ አይደለም። ኖቶኑ አሁን ስለምናወራበት ጉዳይ ሌላም ጉዳይ ቢሆን ድርጅት ከፈጠረ ድርጅት ፈጠረ ነው። ስርዓት ይኖረዋል፣ ስትራክቸር ይኖረዋል፣ አሰራር ይኖረዋል። እሱ እንድናይ ማድረግ አንችልም። ይሄ ዓለም ላይ ያለ ትሬንድ ነው። ሁለተኛ ጉዳይ አሁን መንግስትና ማስረሻ ሰጤ የተፈራረሙት ስምምነት መሬት ላይ ካለው ሪያሊቲ ጋር እንዴት ነው የሚታየው? ማስረሻ ለምሳሌ አፋድን ወክሎ ከተስማማ አፋድ በአራቱም ጎጃም፣ ወሎ፣ ሸዋ፣ ጎንደር ኃይል አለኝ ይላል አይደለ? እሱን ኃይል ይዞ ገብቶ ማሳየት ይኖርበታል ማለት ነው። አሁን አንተ እንደምትለው እንደው መሰለ አሁን የማጆሪቲ ወይም ደግሞ ማይኖሪቲ ጉዳይ አይደለም። አንድ ሰው ስለሆነ ወይም 10 ሰው ስለሆኑ ሳይሆን እኔ ወክላለሁ ካለ አለ ነው የሚል ነገር ስላመጣ እሱን እኮ ወለፈንዲ የሆነ ክርክር እኮ ገባ። ምንድነው ታውቃለህ? ለምሳሌ ጃልሰኝን አነሳ አንተ ቅድም። ጃልሰኝ ነኝ እኔ ከሆነ ግስጥ ነበርኩ ወጣው ሰላም ፈለግኩ አለ። ምንድነው የሰውየው ነኝ ግስጥ አልነበረም ማለታችን ነበር። የቀረ ደግሞ ንግድ አይ ትጥቅ ትቀጥላለሁ አለ። በቃ መብቱ ነው። ይሄ ግን ሆነ ውስጥ አልነበረም ልትሎ አንተ ሆነ ይገባል አልነበርክም ብለህ ልትከራከር የሚችልበት ግራውንድ የለም። ቆይ ግራውንድ የለም። ሁለተኛ ጫካ ውስጥ ያለና በሽፍተኛ ደረጃ ያለው ኃይል 10 ነው። አንደኛ ወደን ወጣና እኔ እንዲህ ነኝ አለ። 10 ደግሞ እዛ ቀረና እኔ እንዲህ ነኝ አለ። ሊሆን የሚችለው ምንድነው? እንዲህ ነኝ ያለው እዚህ ይቀጥላል፣ አይኔ እንዲህ ነኝ ያለው እዛ ይቀጥላል እንጂ አንተ አይደለም ነው የምልህ የለም። እኔ አንድ ኤግዛምፕል ልስጥ። በደንብ ምናልባት ጉዳዩም እኮ ካለመረዳት ይመስለኛል። የሆነ ጊዜ ግንቦት 7ና አርበኞች ከተዋሃዱ በኋላ ተጣሉ። አርበኛ ተለይቷል ብሎ ወጣ። ዳር ሀገር ላይ ስለነበረ ሻዕቢያ ስለሚወስን ስለሚፈርድ ሻዕቢያ ውሳኔ ሰጠ። ልክ አሁን ቅድም ምርጫ ቦርድ እንዳሉ ጫካ ውስጥ ቢሆን ኑሮ ዳኝት የሚሰጥ አካል ባይኖር የሌለበት ቦታ ላይ ቢሆን
አንተም ወደዛ ትሄዳለህ፣ እኛ ወደዛ ሄዳል። በቃ አለቀ። ከዚህ ውጪ እኔ ፍርድ ምን ላይ ቆሜ ነው የምሰጠው? ነኝ ያለውንም መቀበል ቀጠልኩ ያለውንም መቀበል ነው ያለብኝ። እንደ ኒውትራል ሆነ እንደሚታስብ ከሆነ አይ እኛ እጅ አልሰጠንም። ቅድም እኮ አልኩ እኮ እነ እስክንድር ሙሉ ሁሉ ገብቶ እኛ ሰላም ፈረባረምን ብል 10 ሰዎች ቀብቶ አይ አፋድ ቀጥሏል ሊል ይችላል። አፋድ ቀጥሏል። አፋድ በቁጥሩ አይደለም ዲተርማንድ የሚሆነው ማለት ነው። ነኝ ያሉና ሮል ሲግኒፊካንት ሮል እዛ ውስጥ የሚጫወቱ ሰዎች ነኝ እስካለ ድረስ አይደለህም አንተ እንትና ነው የምትልበት መንገድ ምንድን ነው ያለ ነው? እስከ መሰረትከው እስከ መጣ ድረስ ባለዚህ ውስጥ መልስ አለኝ። ወደሚቀጥለው ሄድና እኔ መልስ ስላለኝ ችግር መሬት ላይ ያለውን ነገር አናላይዝ ማድረግ ይጠይቃል። እሺ ገባኝ። ወደሚቀጥለው እዛ ቀጥለው የተቋሙ ጉዳያችን እናንሳ። ተቋማት እንግዲህ ኤዩ ለምንድን ነው እዛ ቦታ የተገኘው? ማነው ስሙ? ኢጋድ እንዴት ተገኘ የሚለው ጉዳይ ይነሳልና መግለጫም ሰጥተዋል ሁለቱም ድርጅቶች። እርግጥ ነው አንድ እኔ የሚያሳምነኝ የሚችለው ስምምነቱን አፕሪሺየት አድርጎ የስምምነት መቀጠሉ ሁለቱም አካላቶች ስምምነታቸውን እንደማይቀጥል ጥሩ ጅማሮ ነው የሚል ነገር አስቀምጠዋል። አሁን መከራከሪያ የሚሆነው ምን ላይ ተስማሙ የሚለው ነገር መታወቅ አለበት። ይሄ በጣም ሎጂካል ጥያቄ ነው። የፕሪቶሪያ ስምምነት ስናይ ዝርዝር አለው። ዝርዝሩ ተቀምጧል። እነዚህ እነ ማስረሻ አፋር ነው ብለን እንኳን ብንወስዶም ነኝ እስካለ ድረስ አንተ መርሻ ነኝ ስትል አይ አንተ አማኑኤል ነኝ ማለት አልችልም። እኔ መርሻ ነኝ እስካል ድረስ ነኝ ብሎ በዚህ ሂደት ውስጥ መጥቶ ከተፈራረመ በኋላ ምን ላይ ተፈራረሙት? ምን አይቶ ነው ኤዩ ይሄ ጉዳይ መቀጠል አለበት ያሉ የሚል ጥያቄ ጨዋ ጥያቄ ነው። ሊያስኬድ የሚችል ጥያቄ ነው። በምን ላይ ተስማሙት እነዚህ ሰዎች? ችግሩን በሰላማዊ እንፈታለን ካሉ እንዴት አድርገን የሚለው የትኛውን ችግር አክሰፕት አድርጎ የትኛው ችግር የተጋነነ ነው ብሎ እንዴት አድርጎ ለመፍታት ምን ቁልፍ ነገር አስቀምጡ የሚል ዝርዝር ነገር ይጠበቃል። ይሄ ነገር አንድ ይሄ ምንም የተገለጸ ነገር የለውም። ነገር ግን ኤዩ አሁን አንዳንድ ሰዎች ሰማ ኤዩን በጣም አውርዶ ምንም ጥቅም የሌለውና ዝም ብለና ውጣ ተብሎ እንደሚቀርባ ድርጅት ተቃውሞ አድርጎ ማስቀመጡ ምን ያህል አሳማኝ ነው የሚል ጥያቄ ምን ያለኝ። ለምሳሌ ኤዩ ያኔ ቲፒኤልኤፍ ጦርነት ጊዜ መንግስትን አቋም ስለማይደግፍ ከዚህ ዘግቶ ለመውጣት ያልጣሩት ጥረት ያልነበረ ኤዩን እንደዚህ እንደፈለግና አርገን የምናዝበት ተቋም ከሆነ ለምንድን ነው ያኔ በዚህ ደረጃ ያስጨነቁ? ወይስ ከዛ በኋላ ነው ኤዩ ላይ እኛ እንደፈለግን ሽፍታ ወይ የሆነ ቡድን 10 ሰው መጣ ብለን ናና ስንፈራረም ቁም የተመልከት ብለን ማዘዝ ደረጃ ላይ ደረስ ነው? ወይስ ምንድን ነው ከዚህ ጀርባ ያለው ፖለቲካ የሚለውን ነገር መታየቱ ጠቃሚ ይመስለኛል። የኢጋድን እንኳን እንትን ብለን ልንፈርጅ እንችላለን። እዛ ጀነራል ሴክሬታሪው ኢትዮጵያዊ ስለሆነ ኢትዮጵያዊም አልፎ ደግሞ የለውጡ መንገድ መንግስት ከሚመሩ ኃይሎች ጋር አንዱ ስለነበረ እንደዛ ብለህ ትፈርጅ ይችላል። ግን ኤዩን በዚህ ደረጃ ትላንትና በቲፒኤልኤፍ ጊዜ ውስጥ እንዴት ነው መንግስትን ሲያስጨንቅ የነበረው? አሁን ታዲያ ኤዩን ጎትተን አምጥተን እንደፈለግን አድርገን እዚህ ቁም ብለን አታለን አደረግን ብለህ መታሰቡ አግባብ ነው ወይ? ወይስ ከዛ ጀርባ ያለውን ፖለቲካ ማየቱ ጠቃሚ አይሆንም? የመጨረሻ ጥያቄ ላንሳባ። አሁን አንተ በምትለው በምታስቀምጠው ትንተና ማስረሻ ሰጤ ይዞ ገባው ወይም ተደራደርኩ ያለው አፋሃድ ጫካ ያለው አፋሃድ አለው ብሏል። ሪሊ መሬት ላይ የሚቀይረው ነገር ይኖራል? እሱ ቀጣይ የሚታየው ነገር ነው የሚሆነው። ግን አሁን ይኸውልህ በደንብ አድርጌ እንድትረዳ የሚፈልገው ነው አፋሃድ የሚለውን ነገር በዙም ኮምፕሊኬት አድርገህ አታየው። እዛው ጫካ ውስጥ እኮ አፋሃድ ኤና አፋሃድ ቢብል ልትባባል እኮ ትችላለህ። በግለሰብ ደረጃ ማለት ነው። ኤና ቢብሉ ተካፈል ትችላለህ። ስምም ማለት ነው። ቅንጅትን እኮ ተካፍሏል እኮ እና ብዙ ስሙን ይዞ መጥቶ በዛ ስም ሲፈርም ማለት በዛ ስም ሲፈርም ትልቅ ዲል ኢሹ ማድረግም የለብህም ነው የምልህ ነገር። ከዛ ውጭ ያለው ነገር ምናልባት አንዳንድ ሰዎች እንደሚሉ በችርቻሮ ድርድር ያዋጣል ወይ በጅምላ ቢሆን አይሻልም ወይ የሚለውን እሱን ብታነሳ የተሻለ ነገር ነው የሚሆነው። ችርቻሮ ማለት ምንድን ነው? ኦኔግን እንደ ኦኔግ ሙሉ መንግስት ቢደራደርና ነገሮቹን በሰላም መፍታት ቢችል ጃልሰኝ መጡ የኦኔግ እንቅስቃሴ ቀጠለ የሚል ጥሩ መከራከሪያ ስለሚሆን ማለት ነው። ማስረሻ መጣ የአማራ ትግል ቀጠለ። ስለዚህ ምንም ለውጥ አመጣ የሚል አርጊውመንት ልታመጣ ነው ገብቶኛል። ነገር ግን እኔ በዛው ልክ ደግሞ ሁሉም እስካልመጣ ድረስ
ዝም ከምትል ሰላም አማራጭ አለኝ የምንሄደው ነገር አደጋ ነው ብሎ ያመነው ሰው ጋራ መስማማቱና እንደ ሲምቦል ሌላ ተሳስቶ ወደዚህ ሂደት ውስጥ የገባ አካል ካለ የእሱንም ተመላሽ እንዲሆን ማድረጉ ምኑ ላይ ነው ኃጢአትነቱ? አሁን ፖይንቱ ግለሰባዊና ድርጅታዊ ጉዳይ ነው። እንግዲህ ተመልካቾች የራሳቸውን ጀጅመንት ይውሰዱ። ምክንያቱም ሰው አሁን ኢትዮጵያ ውስጥ ያለውን ነገር አንደርስታንድ ካደረገ የራሱን ትንታኔና የራሱን ድምዳሜ ይዛል። ደሬ የተወሰኑ ሀሳቦች ላክል። እሺ ማን የነካካቸው ነገሮች አሉ። ያው ልዩነት አለኝ እዛ ላይ በተለይ የፖለቲካ ድርጅት የተባለው ነገር በጫካ ውስጥም ሆነ ከጫካ ውጭ የራሱ የሆነ አካሄድ አለው። አንድ የፖለቲካ ድርጅት ጫካ ውስጥ እንግዲህ የመተዳደሪያ ደንብ አለው፣ ይቀርጻል። ከዛ በዛ መተዳደሪያ ደንብ አማካኝነት ስራ አስፈጻሚ ይኖረዋል። ስራ አስፈጻሚ ሊቀመንበር ይመርጣል። ሊቀመንበሩ በየ6 ወሩ ሊሆን ይችላል፣ በየ1 ዓመቱ የራሳቸው እንግዲህ ደንባቸው ላይ የተቀመጠ ነው እና ድርጅት የሚያስብለው በዛ መልኩ ነው። ቲፒኤልኤፍ ጫካ ውስጥ ነበርኩ። ቲፒኤልኤፍ ጫካ ውስጥ ሆነው የቲፒኤልኤፍ ሊቀመንበር ነበሩ፣ የታወቁ ናቸው። ኦርጋናይዝድ ሆነው እንደ ፖለቲካ ድርጅት ማለት ነው ጫካ ውስጥ ሆነው ከጫካ ውስጥ እዛ ውስጥ መሪና ተመሪ አለ። ከዛ በኋላ ያ ፖለቲካ ድርጅት ምን ፈጠረ? አርምድ ግሩፕን ፈጠረና ሊድ እያደረገ እንደ ቫንጋርድ ፓርቲ ማለት ነው ወደ አዲስ አበባ መጣ ማለት ነው ቲፒኤልኤፍ። እና ጫካ ውስጥም ሆነ ፖለቲካ ድርጅት ይመሰረታል። ለምሳሌ አሁን የአፋድ የተባለው ማኒፌስቶ ልቀርጫለሁ ብሎ ሲያስተዋውቅ ነበር። ማነው እስክንድር ነጋ ሊቀመንበሬ ነው ብሏል። ስራ አስፈጻሚ ነኝ ብሏል። ስለዚህ አሰራር አለው ማለት ነው። ከስራ አስፈጻሚ ውጭ እና ከሊቀመንበሩ ውጭ ግለሰቦች ወጥተው እኔ አፋር ነኝ ማለት አይችሉም። በድርጅቱ አማካኝነት ከሄድን ማለት ነው፣ በድርጅቱ አሰራር ከሄድን ይሄ አንድ ነው። ነገር ግን በጣም ዲተርማይኒንግ ፋክተር አለ ጫካ ውስጥ ሲኮን እና ቅድም አማን ቻሌንጅ ለማድረግ የሞከረው ምንድን ነው? ለምሳሌ ከተማ ውስጥ የምትሆንበት ጊዜ ህግ ነው የሚዳኘ፣ ኮንስቲቱሽን አለ፣ የመሬቱ ህግ አለ። በዛ አማካኝነት የፖለቲካ ኦርጋኑ ዋስትና አለው። ጫካ ውስጥ ያለው ምንድነው ዋስትና ያለው የሚል ነገር ቻሌንጅ አመጥቷል። ጫካ ውስጥ ያለው ዋስትና ጉልበት ነው። ገብተዋል። የጀንግል የጫካ ህግ ነው። የጫካ ህግ ውስጥ ምንም እንኳን መተዳደሪያ ደንብ ቢኖርም ማኒፌስቶ ቢኖርም ጠንካራ እስከሆንክና ጉልበት እስካለ ድረስ ያን የፖለቲካ ድርጅት ኦን ልታደርገው ትችላለን። አሁን የነ ማስረሻ ሰጤንም ቻሌንጅ ሲደረግ የምናየው አደረጃጀታቸውና ሰፊ መሰረታቸው ምን ያህል አለ ከሚለው አንጻር ነው እንጂ የፖለቲካ ድርጅቱን ካለ አቅም ካለ አፋድን እነ እስክንድርን አባረህ የመተዳደሪያ ደንቡን ይዘህ ከዛ በኋላ ሰራዊቱ እስካለ ድረስ ኦን ልታደርግ፣ ምክንያቱም ህግ የለማ፣ ህግና ስርዓት የለም እዛ ውስጥ እና ዋናው መዘወሪያው ምንድነው ጉልበት ነው የሚል ነው እና ከዛ አንጻር ነው ጀጅ የተደረገው እና እሺ ላክልና አሁን የማስረሻ ሰጤን ጋር አብረን እንታነሳ ደሬ። እሺ አሁን ማስረሻ ጥያቄ አለ። እሺ የቲፒኤልኤፍን ጥሩ ምሳሌ አነሳ። ቲፒኤልኤፍ ድርጅት መሰረተ፣ ድርጅቱን እንትን አደረገ፣ ከዛ በኋላ ስራ አስፈጻሚ መሰረተ ነው አልክኝ። ጥሩ ነው። አፋድ እንዴት ነው የተመሰረተው ድርጅት? አሁን ምሳሌ የአፋድና የፒፒኤልኤፍ ይለያያል። አንስታል ቲፒኤልኤፍን መስፈርት አድርገው ወስዳል። መከራከሪያዬ የነበረው ድርጅትን የሚወልደው ጉባኤ ነው። ጉባኤ አካሄዱ አልኩ እነሱ ይላሉ። የት አካሄዱ ይላሉ እኮ የት ለምሳሌ መቼ ቲፒኤልኤፍማ ይኸውልህ ጂኦግራፊካሊ በወቅቱ አንድ አካባቢ ላይ ነበረ። በጣም እኮ ክሪቲካል የሚሆኑ አፋድ ጎንደር አለኝ ይላል፣ አፋድ ጎጃም አለ ይላል፣ አፋድ ወሎ አለ ይላል፣ አፋድ ሸዋ አለ ይላል። ጉባኤ አካሄደ ነው ድርጅትን የምትመሰረተው። ያለዛ ቅድም ያልኩ የጨበራ እንትን ነው ድርጅት ነው። ዝም ብለህ አንተ ሰብስቤ የሆነ 6 ሰዎችን ሰብስቤ እንደዚህ አይነት ድርጅት መስርቻለሁ የሚለው ነገር ገዢ አይሆንም። ቲፒኤልኤፍ ድርጅታዊ ጉባኤ ያካሄድ ነበር። ሰብስቦ ተሳታፊዎችን ሰብስቧቸው ከዛ ጉባኤ ይሰይማል። በጉባኤው መሪውን ይመርጣል፣ ስራ አስፈጻሚውን ይመርጣል፣ ሴንትራል ኮሚቴውን ይመርጣል። አፋድ በዚህ ርቀት ላይ ሆኖ የመጀመሪያ አፋድ ድርጅታዊ ጉባኤን ያካሄደበት የት ነው? እነማን ተገኙ በጉባኤው ላይ? ስንት አባላት ተገኘ? እሱን ብቻ ንገረኝና አፋድን ያኔ ድርጅት ብዬ ወስድልሃለሁ። ጥሩ ነው። እንግዲህ የድርጅት መሰረት አለ። አሁን ጉባኤ እንዳለው ጉባኤ አለ፣ ጠቅላላ ጉባኤ ከየእንትኖቹ ከየአካባቢዎች ተወካዮች ነው አሉ። ምክር ቤት ይሉታል እንደውም። ከዛ ያ ምክር ቤት ማዕከላዊ ኮሚቴ ያቋቁማል። ማዕከላዊ ኮሚቴው ስራ አስፈጻሚ ሊቀመንበር። ይሄ እንግዲህ ኢቮሉሽን ትክክለኛ አካሄዱ ነው። አሁን የአፋድ ራሱ ሲመሰረት ትዝ ካላችሁ ኢንተርኔት ላይ ጫጫታ ነበር። ምንድነው እነ እስክንድር የለያቸው ከአፋድ ጋር የአፋድ አመሰራረት ላይ ስለተለያዩ ነው። ምን አረጉ? ተወካይ ከየክፍለ ሀገሩ እንትን አረጉና
ከዛ በኢንተርኔት ላይ ማለት ነው በኢንተርኔት በዙም ተገናኙና እኔ የሸዋ ተወካይ ነኝ፣ እኔ የጎጃም ተወካይ ነኝ፣ ሊቀመንበሩ ማለት ነው ተወካዮቹ መረጥን አሉ። 8 ሆነው ተመረጥን አሉ። እስክንድርን መረጡት። ከዛ እስክንድር ከመረጡት በኋላ የጎጃሙ አደረጃጀትና የወሎ አደረጃጀት ልዩነት ስለነበራቸው ተከፈሉ። ከዛ አፋድ የሚባለው ድርጅት በዛ መልኩ ቅርጽ ይዞ የመጣው ማለት ነው። እና ድርጅት አሁን እኔ ምንድነው የድርጅት የሚለው መሰረት ትክክለኛ ፕሪንሲፕል በሆነ መልኩ ጫካ ውስጥ በሚመሰረትበት ሂደት አለ። ቅድም እንዳልኩት ማለት ነው እንደዚህ ከምክር ቤት ማዕከላዊ ኮሚቴ ስራ አስፈጻሚ ሊቀመንበር ተብሎ የመጣ አይደለም። ግን ድርጅት የሚለው ነገር በሆነ ቅርጽ ተመስርቷል ነው። እዛ ጠቅላላ ጉባኤ ከተወሰነ ጊዜ በኋላ ሊያደርጉ ይችላሉ የሚለው ነገር ያስኬዳል። የኛው ወገን ድርጅት መሰረትኩ ብል ማለት ነው ምንም መከራከሪያ የለም። የድርጅቱ አካል ነበር ብዬ ነው እኔ ነኝ ድርጅቱ ይህን ድርጅት ስካሌ ማለት ነው መከራከሪያ የለም። ለዛ አምነው እስክንድርን ሊቀመንበር ነው እንጂ እኔ ነኝ ድርጅቱ ስል ታምነዋለ እንጂ ህግና ስርዓት የለም። አስቀምጠው በዚህ ድርጅታዊ ጉባኤ በዚህ ቀን ባካሄድ ነው ቃለ ጉባኤም እኮ አለው እኮ እንደዛ ላይ በረሃ ላይ ቢሆን በዚህ ደረጃ እንደዚህ መስርተን የሚለው ነገር ተሳታፊ ያላለ ምናምን በሚል ነገር ጀስቲፋይ የምታረግ ስለዚህ ማለት ነው በቃ ነኝ ካልኩኔ ያለ አማራጭ ቀሪው አይ እኔ አንተ አይደለም እኔ ነኝ ብለህ ይቀጥላል እንጂ ምንም ሌላ ጀስቲፊኬሽን የምታቀርብበት ነገር የለም ነው። እስክንድር ወጥቶ የሆነ ነገር አነበበ ትዝ ካላችሁ መግለጫ ነበበ። ከዛሬ ጀምሮ አፋድ የሚባል ተመስርቷል አለ። ከኋላ ታጋዮች ነበሩ ትዝ አላችኋል። አፋድ እኮ እንደዛ የተመሰረተው ግን ይሄ የተመሰረተውን ድርጅት አመራር ሆኖ ማነው ማስረሻ ሰጤ ነበሩ እዛ ውስጥ አይደል። ስለዚህ ለድርጅቱ በተወሰነ ደረጃ የድርጅቱ አካል እንደሆኑ ክሌም ማድረግ ይችላል። አሁን ምንድነው ድርጅቱን አየር ላይ አለኝ የለም ሳይሆን ዋናው መሬት ላይ ያለው የሚታገለው ነው። እሱ ነው ለውጥ ያመጣል ወይ ነው አሁን ሰላም ያመጣል አያመጣም እሱ ነው እንጂ በዚሁ አንዱ ለደቂቃ የምትለው ነገር ካለ በዚህ ጉዳይ ላይ እኔ ቅድም ሪዘርቬሽን ያለኝ ምንድነው መሬት ላይ ያለው አሁን የነ ማስረሻም ሊሆን ይችላል ሌላ ኢቭን ሌሎቹ ራሱ መሪዎች ወደ ፒስ ዲል በሚገቡበት ጊዜ መሬት ላይ ያለው ነባራዊ ሁኔታ በትክክል ሊለውጠው ይችላሉ የሚለው ነገር ነው በደንብ መሰመር ያለበት። ላይ መወራወር አለ። አሁን ለምሳሌ ድርጅቱ ይሄ ነው አይደለም፣ አንተ ከገንዘብ ዘርፍ ነው የሄድከው፣ አንተ የመንግስት ሰላይ ነው የሚባለው ነገር እሱ የተለመደ ነው ማለት መፈራረጁ ማለት ነው። እሱ እንደውም እኮ ይላል የቲፒኤልኤፍ እንትናቸዋል ምንድነው ከቲፒኤልኤፍ ጋር አጋር ለመሆን ይሰራሉ ብሏል። ነገር ግን እስክንድርን ስትመለከተው በዛ ትጠረጥራቸዋለህ የሚለው ነገር መሞገት አለበት። እሱ ራሱ እስክንድር 7-6 ዓመት ኑሮት መግባቱ የተለመደ ነው። እሱ አሁን ልነቅፍ አይችልም። እሱ አይነቅፍም። ፖይንቱ ምንድን ነው? መሬት ያለው ነገር ድርጅታዊ ነው ድርጅታዊ አይደለም ነው አሁን ፖይንቱ። ምክንያቱም ይኸውልህ ግለሰባዊ ከሆነ ድርጅታዊ ካልሆነ ችግሩን አይፈታም ማለት ነው። ኦኬ እዚህ ጋር ክልሉ ሰላም ሊያተርፍ ነው ምናምን ብለህ አንድ ሰሞን ሆሆ ብለህ ምንም የሚቀየር ነገር ከሌለ ሰዓት ካለን ሰዓት አንጻር ወደ ሚቀጥለው ምን ይሻላል አያልቅም ነገር። ወደ ቤተሰቦቻችን እንግዲህ በዚህ ጉዳይ ላይ የራሳቸውን ጀጅመንት ውሰዱ። ግለሰባዊ ነው ተቋማዊ ነው መሬት ላይ ለውጥ ያመጣል ላያመጣ የሚለውን ጉዳይ ወደፊት በግልጽ የሚታይ ነገር ሊሆን ይችላል። እንግዲህ ወደ ሁለተኛ ጉዳያችን ንግባ። ሁለተኛ ጉዳያችን ትናንት በትግራይ ክልል መቀሌ የጀነራል ታደሰ ወረደ አስተዳደር ላይ ታጣቂዎች መፈንቅለ መንግስት የማድረግ እንቅስቃሴ አድርገው ነበር የሚል መረጃ ተሰምተዋል። እንግዲህ የተኩስ ድምፅ ፍንዳታዎችም ተሰምተዋል። ጀነራል ታደሰ ቢሮቸው ውስጥ ተከበው ውለዋል የሚል ነገር አለ። እንግዲህ ይሄ ጉዳይ የተነሳው በህወሓትና በሻዕቢያ መካከል የተጀመረው ግንኙነት ባለፈው ህዳር 21 በተከበረው ጽዮን ማርያም ላይ የኤርትራ ሰዎች ተጋብዘው እንዲመጡ እየተደረገ ጀነራል ታደሰ ይሄን ነገር በፍጹም መሆን የለበትም ብለው በመቃወማቸው ነው የሚል ነገር አለ። እንግዲህ ጀነራሉ አሁንም እንደ ጌታቸው ረዳ ወደ አዲስ አበባ የመሸሽ ወይስ ደግሞ እዛው ተሸንፈው የመቅረት ምን እድል ይኖራቸዋል የሚለውን ጉዳይ እንመልከት። አማን ለአንተ ድል ስጥና እንዴት ታየዋለህ አሁን መቀሌ ላይ የተፈጠረውን ጉዳይ? እንግዲህ መቀሌ ላይ የተፈጠረው ጉዳይ እኔ አደን ነው ምንድን ነው መሰለኝ ከተለያየ አንግል የሚወጣውን ነገር አምኖ መቀበሉ በጣም አስቸጋሪ የሚሆነው የተለያየ ወገን የተለያየ ፖለቲካ ፍላጎት ነው ያለው። አሁን ይሄኛው ሚዲያ ያወጣው አሁን የተደረገው አመፅ ሰራዊቱ በራሱ ፈልጎ ራሱን ችሎ ሳይሆን የጥቅም ጥያቄ ከዚህ በፊት የተገባለት ቃል ጥያቄ ሳይሆን ተልኮ ነው። ይላኩት ደግሞ ጀነራል ማናቸው ሌተናል ጀነራል ታደሰ ባለፈ የቄስ ለቄስ ጽምዶ የታሰበውን ከኤርትራ ጋራ እሱ ስላ ተቃወሙ ነው የሚል ነገር አስቀመጠ። አንድ ግለሰብ ነው ያስቀመጠ። ይሄንን እንተና ማለት ግለሰቡ ራሱ የራሱ ፖለቲካል ፍላጎት ይኖረዋል። ለምን እኔ አሁን ጀነራል ታደሰ ሪሊ ከኤርትራ ጋራ የሚደረገውን ነገር አቁም ተብሎ 8-9 ስራ መመሪያ ተሰጥቷቸዋል። አንዱን ፈጽሞ ያውቃሉ ወይ?
ከፌዴራሉ ጋር ያጋጨናል፣ ይህ ነገር አላስፈላጊ መስዋዕትነት ያስከፍለናል ብሎ እምቢ አሉ ነው ያለው። በዚህ ምክንያት ነው እነዚህ ሰራዊቶች የሄዱት የሚል ነገር ነው እንግዲህ የሰማነው ከአንድ ወገን ማለት ነው። እኔ እሱ ላይም ጥርጣሬ ያለኝ ጀነራል ታደሰ ራሳቸው መቼ ነው የተባሉት የፌዴራል መንግስት የሚሰጣቸውን መመሪያ በዚህ ልክ ተጨንቆ ለመመሪያው መች ፈጸሙ? ስልጣን ከያዙ ስንተኛ ወራቸው ነው? 8 ወራቸው። መቼ ነው የመጀመሪያ ተቀመጠላቸው? እኮ አለ አግባብ ወይ ደግሞ ህገወጥ ግንኙነት እየተደረገ ያለውን አቁም ነው። አሁን እኮ አድግራት ላይ እኮ ሻዕቢያን አቅፋ እኮ ይገዛል ይለውጣል እኮ ብሩ ማለት አቅፋው ማለት ነው ይገዛል ይለውጣል። እስከዚህ ድረስ መጥቷል ነገሩ ከእንትንም አልፎ ማለት ነው። ይሄን እንኳን አንድ ቀን ሃይ ብሎ ማያውቁ ግለሰብን ይሄን ይከለክላሉ ብዬ እኔ አላስብም። እሳቸውም ይሄን ሐሳብ ላይ ልዩነት ያላቸውም አይመስለኝም። ያንዱ ሌላ ነገር በመሃላቸው ክፍልፋዮች በጣም የጠነከረ እየመሄደ ነው ያለው። እሺ ጀነራል ታደሰ እንዳልከው እንደ ጌታቸው ይሄዱ፣ ቀጥሎ ደግሞ አንደኛው ምክትላቸው መሪ ይሆናል። እሱም እንደዚህ የሚሄድ ከሆነ የተቆራረጡ ቀስ እያሉ አዲስ አበባ ተሰብስበው እዚህ ሊቀመጡ ነው ወይስ ምንድን ነው የሚሆነው የሚለውን ነገርም ማሰቡ አግባብ ይመስለኛል ነገሩ ማለት ነው። ከዛ ውጪ እኔ እንደሚመስለኝ ማለት እቺ ፋብሪኬት የምትደረገው ሰራዊቱ መሪው ላይ አመፀ የሚባለውን ነገር መደበቅ ይፈለጋል። ፐርፐስሊ ኦርኬስትሬትድ በሆነ ጫውታውን የሆነ እንትን መካከል የተደረገ ነገር ነው እንጂ ሰራዊቱ ዛሬውም ለመሪው ተገዢ ነው የተባለውን አርግና አታርግ በሚል ሕገ መመሪያ ይገዛል የሚለውን ነገር ማሳየት ስለሚፈልጉ ነው። ለምን ትልቁ መተማመኛ ፌዴራሉን እናንበረክካለን፣ እኛ የተደራጀንን በብሔርተኝነት ኔሽን ሌቨል ላይ ደርሰናል፣ የፈለግነው ማድረግ እንችላለን የሚባለው የተደራጀ ሰራዊት አለን ብሎ ስለሚታሰብ ነው። ስለዚህ ሰራዊቱ በአመራሩ ላይ ሲያምፅ እቺን ለመሸፈን የተለያየ ልባስ የሚመጡ ነገር ነው ይመስለኝ እኔ በግሌ ማለት ነው። ለሬባንት በኩል እንዴት ነው የምታየው? እሺ መረጃው ሲጋራ ትንሽ ግራ የገባኝም በጣም የገረመኝም ወደ 15 አርሚ ያለው ነው ያለው የህወሓት አደረጃጀት 15 አርሚ 3 ግንባር አለ። እነዚህ በደቡብ ምስራቅ ምዕራብ ብለው ከፋፍለውታል። እና ከዛ ውስጥ እንግዲህ አርሚ 31 ነው መፈንቅለ መስተዳደር ለማድረግ እየተንደረደረ ያለው። አሁንም እዛ አካባቢ ያለው በመፈንቅለ መስተዳደር ወይም መፈንቅለ መንግስት እንኳን ለፌዴራል መንግስት ነው የሚባለው፣ መፈንቅለ መስተዳደር ይባላል ለክልል። እና መፈንቅለ መስተዳደሩ የግድ እውን ይሆናል። ይህም የሚሆነው ምንድነው ዶክተር ደብረጽዮን ወደ ስልጣን ማምጣት ነው። ለምን ዶክተር ደብረጽዮን ወደ ስልጣን እንደውም ጥብቅ ስብሰባ ነበራቸው። ይህ በተመለከተ በጣም ጥብቅ ስብሰባ ነበራቸው። ስብሰባው ላይ እንደውም ጌታቸው ምንድነው ጀነራል ታደሰን እየሞገቱ ከጽምዶም በተመለከተ በደንብ ጠንከር ያለ ግንኙነት ሊፈጠር ይገባል። እኛም ካሁን በኋላ ከፌዴራል መንግስቱ ጋር ያለን ግንኙነት ዝም ብሎ ማዘናጊያ ነው እንጂ የፌዴራል መንግስቱ ምንም እያደረገልን አይደለም፣ በጀቱም ቆሟል የሚል ነገር ነው እና ዶክተር ደብረጽዮን ወደ ስልጣን ከመጡ እንግዲህ የሰራዊቱ አደረጃጀት በብዙ መልኩ ተከፋፍሏል የሚባል ነገር አለ። ጀነራል ታደሰ የተወሰነ ቲፎዞ አላቸው ስትመለከት፣ ደብረጽዮን ደግሞ ከፍተኛ የሆነ ተሰሚነት ያላቸው እንደውም አዲስ የሆነ ብሔራዊ ኮሚቴ የሚል አቋቁመዋል። እዛ ውስጥ የአርሚ 15ቱ ቅድም 15 አርሚ ያለ የአርሚዎቹ እንዳለ ኃላፊዎች ያሉበት አወቃቀር ነው። ብሔራዊ ኮሚቴ ይባላል። ስልጣን በሙሉ እሱን አሁን እንዳለ ትግራይ ውስጥ ኦፕሬት እያደረገ ያለው በመሆኑም ኦልሬዲ እንደው በዲፋክቶ መፈንቅለ መስተዳደር እንደተካሄደ ነው የሚቆጠረው። ጀነራል ታደሰ ምንም እየሰሩ አይደለም። ቅድም አማኔ ያነሳው ጥያቄ ለምንድን ነው ከፌዴራል መንግስቱ የተሰጣቸውን ተሰፍሮና ተቆጥሮ ለመስራት ያልቻሉ ከተባለ እጅና እግራቸው ታስሯል። ምንም ኖሚን አላቸው፣ በቃ አቅም የላቸው። ጀነራል ታደሰ አሁን ከኦፊስ ወጡም አልወጡም ኦልሬዲ የእንትን ጉዳይ ነው፣ የፎርማሊቲ ጉዳይ ነው ማለት። አሁን ዶክተር ደብረጽዮን ወደ ስልጣን ሲገቡ ሌላ መካረር ነው የሚመጣው ከፌዴራል መንግስቱ ጋር። በእርግጥ በጀት ተይዘዋል። ብዙ ነገሮች ለምሳሌ እዚህ የኤፈርት ባንኮች ታግደዋል። ብዙ ነገሮች ተይዘዋል። መረር ያለው ነገር እየመጣ ነው። እኔ ዊዝን ትግራይ ወደ 4-5 ፋክሽኖች እያቆጠቆጡ ስለሆነ ዊዝን ትግራይ ራሱ አደገኛ ፋይት ኢራፕት ሊያደርግ ይችላል። ከዛ በስተጀርባ ደግሞ ሻዕቢያ አለ። ሻዕቢያ ብዙ ነገሮች እየሰራ ነው። በተለይ የነ ደብረጽዮንን መንገድ ተከትሎ ትግራይ ውስጥ ያለውን ፖለቲካ ኦፕሬት ለማድረግ ስራ እየሰራ ነው። እዚህ ከአክሱም ጽዮን ጋር በተያያዘ አንድ በጣም ሴራ አዘጋጅቶ ነበር። ያው ፌል ቢያደርግበትም ማለት ነው። የሞጫ አንድ አለ መሰለኝ አይደል? አንድ አጀንዳ
ውድድሮቻችን ካለን ሰዓት አንጻር የመጨረሻና ሶስተኛ ጉዳይ በአጭሩ እንመለከታለን። ሶስተኛ ጉዳያችን ኤርትራ ዜጎቿ ከኢትዮጵያ በኩል ለሚሰነዘር ጥቃት ወይም ጦርነት እንዲዘጋጁ ቅስቀሳ ያደረገች ነው የሚል አሶሼትድ ፕሬስ ባስነበው ዜና ላይ ተመልክተናል። እንግዲህ መረጃው እንደሚያመላክተው ከሆነ ኤርትራውያን ከፍተኛ ስጋት ውስጥ ገብተዋል። በኤርትራ መንግስት በኩል የኢትዮጵያ መንግስት ሊወረን ነው የሚል መረጃ በስፋት ተነግሯቸዋል የሚል ነገር ነው። እንግዲህ በኢትዮጵያና በኤርትራ መካከል ውጥረት እንዳለ ይታወቃል። ይሄ ውጥረት ወደ ጦርነት እንዳያመራ እንግዲህ የተለያዩ ዲፕሎማቲክ አካላት ጥረት እያደረጉ ነው። በተለይ አሜሪካ ከሰሞኑ ጀራሯን ልካለች። እንደዚሁ ደግሞ የውጭ ጉዳይ ሚኒስቴሯም ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ ሰላምና ደህንነት ጉዳይ በስልክ ተነጋግረዋል። እንግዲህ በሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት በመግባት አለመግባት አጣብቂኝ ውስጥ ነው ያለው። አማን በኤርትራ በኩል እየተባለ ያለ ነገር አለ። ቀጠናው ላይ ግድ የሚላቸው እንደ አሜሪካ ያሉ ሀያላን ሀገራት ደግሞ በፍጹም የሚል አይነት አቋም ነው የያዙት። በግልጽ ቀጠናው ላይ ሰላምን ነው ይበልጥ ማበረታት ያለብን እንጂ ግጭት መፍጠር የለብንም የሚል ነገር ነው እያሉ ያሉት እና በኤርትራና በኢትዮጵያ በኩል ደግሞ አሁን ያለው ሁኔታ ወደ ጦርነት የሚያመራ ነው የሚመስለውና እንዴት ታየዋል? እንግዲህ ሁለቱ መንግስታት መካከል ጦርነት ትንምል ንግግሮች እየተሰሙ ነው ያሉት። ምናልባት ሁለቱ መንግስታት ይህን ነገር የሚያሰሙት ለምን ምክንያት ነው የሚለው ለትንተና የተጋለጠ ነገር ነው። አሁን ግን ኤኤፍፒ ለየት የሚያደርገው ዘገባው ምንድን ነው? በኤርትራ መንግስት ሳይሆን መንግስታዊ መዋቅር ውስጥ ያሉ ሳይሆን ህዝቡ ምን ይላል የሚለው ጉዳይ ነው ይዞ ወጣው ነገር ማለት ነው። ለህዝቡ የደረሰ አንድ መመሪያ አለ። እንግዲህ ይሄኛው ፕሮፓጋንዳ ላይሆን ይችላል፣ ጭንቁን ሊሆን ይችላል። የኤርትራ መንግስት ለራሱ ዜጎች የተናገረው ምንድን ነው? አብይ ሊወጋን ስለሆነ ጦርነቱ የማይቀር ስለሆነ ተዘጋጁ የሚል ጥያቄ ነው ያመጣ ነው። ይሄ ተዘጋጁ የሚለው ነገር ግን ህዝቡን ከፍተኛ ጭንቀት ውስጥ ከቶታል። ለምንድነው ከፍተኛ ጭንቀት ውስጥ የሚከተው የሚለው ነገር ነው እንግዲህ ዋናው ነገር። እርግጥ ነው ጦርነት ማንንም ቢሆን ጭንቀት ውስጥ ይከተዋል። ሰው ነው የሚሞተው፣ ንብረት ነው የሚወድመው፣ ተስፋ ነው የሚጨልመው። ስለዚህ ኤርትራኖች ይህንን ጉዳይ አልፈለጉም፣ ጦርነቱን አልፈለጉም። መመሪያ ደግሞ ተነግሯቸዋል። ስለዚህ ይህ ጦርነት ደግሞ ጭራሽ ያጠፋናል የሚል ስጋትም ስላላቸው ከፍተኛ የመንፈስ መረበሽ ውስጥ ገብተዋል። እንግዲህ ግን ለምንድን ነው ግጭቱ የሚፈጠረው የሚለው ነገርም ሌላ ጭንቀት ይጨምርብሃል ማለት ነው። ምንድን ነው ማለት ይታወቃል። አሁን ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ ለምንድን ነው የሚገቡት? ኢትዮጵያ ያለ አግባብ የተወሰደብኝ በወረራ የተያዘ ባህር በር አለ፣ ይህም መመለስ አለብሽ የሚል ጥያቄ ነው ያላት። ኤርትራ ደግሞ የለም አሰብ የኤርትራ ነው የእናንተም አይደለም አንሰጥም የሚል ነገር ነው ያለው። እንግዲህ ጦርነት የሚያመጣውን ዳሜጅ ቅድም የዘረዘርኩ ጦርነት ጥሩ ነገር የለም። ያ እንደሚያሳስብ ነገር እንዳለ ይሆንና በኢትዮጵያ በኩል እኛ ህዝብ ዜጎች የተወሰደብንን ያለ አግባብ ተወስዶ እኛም ባህር አልባ ከቀይ ባህር የገፈውን ከታሪካዊ ድንበራችን ቀይ ባህር ተገፍተናል። ይሄ ታሪክ መስተካከል አለበት ቢባል ጭንቀት ነው የሚይዘን ወይስ ሞራል ነው የሚይዘን? ምን ነገር ካየ ሞራል ነው የሚይዘን። ለምን ጀስቲስ ሆኖ ስለምናየው ጦርነቱ ኤርትራኖች ጋር ጭንቀት ተፈጠረው ጦርነት ዳሜጅ እንዳለ ሆኖ ከዛ ውጪ ዘይኖ አሰብ እኮ ኢትዮጵያ እንደሆነ እያንዳንዱ ኤርትራዊም ያውቃል። ስለዚህ አላስፈላጊ የሆነ ጦርነት መሆኑ ስለሚረዱ አላስፈላጊ ጦርነት መሆኑ ስለሚገነዘቡ ይሄ ቦታ የነሱ አለመሆኑም ስለሚገነዘቡ ለዚህ ሲባል መልሶ መስዋዕትነት መክፈል ህመም ላይ መጨመር ነው የሚሆነው። እኔ እሱ ነው ተረዳው። ኤፍፒ ያስቀመጠ ዜጎች በጣም ከፍተኛ ስጋትና ጭንቀት ውስጥ ገብተዋል። ለምን ኢትዮጵያኖች እነዚህ ከፍተኛ ስጋትና ጭንቀት ውስጥ አልገባንም? ጦርነት ዲዛስተርስ ነው፣ ቅድም ብያለሁ። ምንም ጥሩ ነገር የለውም በጦርነት ውስጥ። ነገር ግን ግዴታ ግን ከሆነ እንደ ጀስቲስ ዋር ነው፣ ቅዱስ ጦርነት አድርገን ነው እኛ የምንወስደው። ለምን ያጣ የተቀማን ነገር ነው የምናስመልሰው። በዛ በኩልም ጀስቲስ ዋር ለምን ተደርጎ አልተወሰደም የሚለው ነገር እሱ ነው መታየት ያለበት የሚል ነገር። ደሬ በአንተ በኩል ምናልባት እንግዲህ ኢትዮጵያና ኤርትራ ጦር ውስጥ እንዲገቡ አይፈልጉም። በተለይ ሀያላን ሀገር እንደ አሜሪካ ያሉ ከሰሞኑ የአሜሪካ ውጭ ጉዳይ ሚኒስቴሩ ከጠቅላይ ሚኒስትር አብይ አህመድ ጋር ያወሩበት ጉዳይ
ከዚህ ቀደም እንደውም የውስጥ ጉዳዮችን ጭምር ይነጋገሩ ነበር። አሁን ከወሰድናቸው ኦሪጂናል ፒስ ኤንድ ሴኩሪቲን ማረጋገጥ ላይ ነው እና እንግዲህ በኤርትራ በኩል በትግራይ በኩል የመምጣት እንቅስቃሴ አለ። መንግስት እንደሚለው የታጠቁ ኃይሎችን ማስተባበር ነገር አለ። ኢትዮጵያ መንግስት ደግሞ አይ በጀነራሎች አንዳንድ ጊዜ ነገር የምንሰማው ዋናው ጋር እንሄድበታለን እዚህ አይደለም የምንጨርሰው የሚል አይነት ነገር አለ እና ኤርትራን እንግዲህ ህዝቡ ዝግጁ እንደሆነ የቅስቀሳ እንቅስቃሴ ውስጥ ገብታለች እንደተባለው እውነት ከሆነ ምንድን ነው የሚነግረን አሁን ባለው ሁኔታ? አዎ እንደ እውነት ነው። በእኛ ወገን ልክ እንደ ጀስቲስ ዋር ልክ እንደ ቅዱስ ጦርነት ስለሚቆጠር እንደውም እንግዲህ የግጭት እጥረት የለብንም አለ። ብዙ ቦታ ግጭት አለ። ግን ከቀይ ባህር ጋር በተያያዘ መልኩ ልክ ናሬቲቭ በሚዲያ ሴት ሲደረግ ብዙዎች መልካም የሆነ ስሜት ነው የተፈጠረባቸው። ሀገራዊ አርበኝነት፣ ሀገራዊ ስሜት በእርግጥ ያለ አግባብ የተወሰደብን ነው የሚል ነገር አለና በእኛ ወገን ያለው የስነ ልቦና ከፍታ ከችግሩ በላይ ነው። ኢቭን ያለብን ችግር በጣም ከፍተኛ ቢሆንም ከቀይ ባህር ጉዳይ ጋር በተያያዘ ወደ ለመናገር ስሜታችን ሲበርድ አላየሁም። እንደውም አንድ የተቀመጠው ሀሳብ ምን ብለዋል ጠቅላይ ሚኒስትሩ በመንግስት ሚዲያዎች ላይ ወደ ቀይ ባህር እንደመራለን ወይም ቀይ ባህር ወደኛ ይደመራል የሚል ነገር ሲያስቀምጡ አይቻለሁ። ስለዚህ ምናልባት የጠቅላይ ሚኒስትሩ ይህ ናሬቲቭም ከመንግስት ወገንም ጠንከር ያለ ስራ እየተሰራ ነው ብለው ስላሰቡ ጦርነቱ አይቀርም የሚል በኤርትራ ወገን የተሰራ ነው። ነገር ግን ትግራይ ላይ ትልቅ ስራ እየሰሩ እንደሆነ አሁን ይሄ 2-3 ቀን የተፈጠረው ምስቅልቅል አንደኛው የቲፒኤልኤፍ ላይን ቀጥታ ከቲፒኤልኤፍ ጋር ከትግራይ ጋር እንደሚገናኝ ቅድም ጠቅሻለሁ። በተለይ ይሄ የአክሱም ጽዮን አስመልክተው የኤርትራና የትግራይ የሃይማኖት አባቶች አንድ ላይ የሃይማኖት ጽምዶ አክሱም ጽዮን ላይ ይፈጠር ተብሎ ከፍተኛ ስራ ተሰርቶ በተወሰኑ ባለስልጣኖች ነው የከሸፈው ማለት ነው። እና በትግራይ አማካኝነት ሊሰራ ያሰው ስራ ይሰራል። በእኛ ወገን ግን ወደ ጦርነት የሚገባበት ምንም ምልክቶች አላየንም። በእርግጥ በዲስኮርስ ደረጃ ግን ከፍተኛ የሆነ ማስፈራራት ሲሰራ የተመለከተ ነው። አመሰግናለሁ ዳሬ። ውድ ቤተሰቦቻችን የዛሬውን አንድ አፍታ እዚህ ላይ ቆይተናል። ይህን ውይይት በምናደርግበት ሰዓት የቀድሞ የሰላም ሚኒስቴር ዴኤታ ታዬ ደንደአ የ7 ዓመት ከ2 ወር የእስር ፍርድ እንደተላለፈባቸው ሰምተናል። ይህን መረጃ እናደርሳችሁ ብለን ነው። ታዬ እንግዲህ 3 ተደራራቢ ክሶች ተመስርተውባቸው በሁለቱ ነፃ ተብለው በአንዱ የጦር መሳሪያ ያለ ፍቃድ መያዝ ነው የ7 ዓመት እስር የተፈረደባቸው። ታዬ እንግዲህ በሁለቱ ነፃ ከተባለ በኋላ ባለፈው ሳምንት ተጨማሪ 3 ተደራራቢ ክሶች እንደቀረቡባቸው ይታወሳል። ይሄም ደግሞ ሆርን ኮንቨርሴሽን ከተባለ አንድ ዩቲዩብ ቻናል ጋር ባደረጉት ቃለ መጠይቅ መነሻነት ነው እንግዲህ ክሶች የቀረቡባቸው። መንግስት ግልበጣ እና የመሳሰሉ ክሶችም አሉበት። እንግዲህ በዚህ በ3 ተደራራቢ ክሶችም እንግዲህ ሌላ የክርክር ጊዜ በእስር ላይ ሆነው ይጠብቃቸዋል ማለት ነው። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።